ቴንክ ዩ ወገኖች ሜዳው ነው የሚፈልገው ወንድሞችናቶች ተወያይ መጣ አልመጣ ዲቤት ጠሪው እኔ ጠርቼ እኔ አልሰርዝም እንደነሱ ማለት ነው እንደ አክሊላ አልሰርዝም እንደ ልደተቃል አልሰርዝም እንደ ደምራው አልሰርዝም እንደ ዲያቆን ስዩም አልሰርዝም እኔ ነኝ የጠራሁትኝ ቅዳሜ ሰዓቱ ጊዜው እንደውም ቶሎ ለቅ ሰዓቱ የሚጠመዘዝ ቢሆን ተጠምዝዞ ቅዳሜ ቢሆን ጥሩ ነው ማለት ሰው ለምን ቅዳሜ ነው የመረጥኩት ነገ ማድረግ ይችላል ነበር ቅዳሜ ነው የመረጥኩበት ምክንያት ሰውም ምቹ ሰዓት ይሆንለታል በማግስቱ በኢትዮጵያ ያለው ህዝብ ደግሞ በማግስቱ እሁድ ስለሆነ ስራ የማይገባም ለማለት ፈልጌ ነው እንደዛ ምቹ ሰዓት ማድረግ ጥሩ ነው እንቀጥላለን እሺ ባካችሁ እንግዲህ ርዕሱን እየተረሳ ነው ኦርቶዶክስ ወንድሞች እህቶች ገባ በሉና ጸሎት በማርያም ያርጋል ወይ ነው አይደል ቢኒ እንዳልሳሳት ነው ኢየሱስ ክርስቶስን ልቆ ማሳየትና እነሱ ደግሞ ታሪካዊ ትርክታቸውና ተረታቸውን አልቀው ስዕላቸውን አልቀው ለማሳየት ነው ቅርጻቸውን አልቀው ለማሳየት ነው እኔ እግዚአብሔር ሰው አይደለሁኝም የኤልያስ አምላክ ይፋረድ እነሱ ቅርጻቸውና ስዕላቸውን እዚህ ትውልድ ላይ አይገነቡትም በአምላኬ በእግዚአብሔር መንፈስና በእግዚአብሔር ቃል መዶሻ እናፈርሳለን አእምሮን ሁሉ ለክርስቶስ ለማረክ አገልግሎቱን እንቀጥላለን ጌታ እግዚአብሔር ይባረክ Thank you. Amen. Hallelujah. تبارك. تزبي تبارك. ጌታ ኢየሱስ ዘመናችሁን ይባርክ። ኦኬ እሺ እንቀጥል እንግዲህ ሌላ ሐሳብ ያላችሁ ሰዎች ካላችሁ በሌላ ነገር እንቀጥል የተዘጋ ነው በቃ ኤርሚ ፖስት ሲያደርጉላችሁም ሼር እናደርጋለን ጌታ ኢየሱስ ዘመናችሁን ይባርክ አማኝ ሆናችሁ ሁሉ ሼር እናድርገውና ለኛም ትምህርት ነው እኔ እንግዲህ ቁጭ ብለን እግዚአብሔር አሸናፊ ነው ሁሌ ጌታ ያሸንፋልና ጌታ ይባረክ ኦኬ እሺ አብሮ ወይ ሄዱ በጣም እየበጠበጧቸው እኮ ነው ሰውየውና እንዳትገቡ ናምን በጣም የሚገርምሽ በጣም እንደው በተለይ አናፖሎጂክ የሚባሉ ሰውየው አይ እኛ ቦታው ላይ ነው የምንገኘው በቃ ዝም ብለን ለፍራችን እኛ ቦታው ላይ ቀዳሚ እንገናኛለን አለቀ መጥቶ ተናግሮ እንዴ ከዛ የፈለገውን ይለፍልብ በየቤቱ እየጠሩት እኛ ቦታው ላይ እንገኛለን ዋው አናፖሎጂ ዓለሙሉ ተሰልፎ ለምን እንደዛ አይልም እኛውን እዚህ ሌላ ነገር አናወራም ኦኬ መጥቶ ቃል ገብቷል ቦታና ሰዓት ምረጥ ብሎኛል ተቀብያለሁ ብሎኛል እኔ እንደነሱ ዲቤት ጥሪ ጠርተው ቀጠሮ እንደሰረዙት አልሆንም ቦታው ላይ ቅዳሜ ለምሽቱ 2 ሰዓት ቴዲ አዋሳ ቤት ሌላ ነገር እንዳታወሩ ቴንክ ዩ ሚገርምህ ኤርሚ አናፖሎጂቲክ የሚባሉ ነው አይቻቸው ሰምቻቸው አለ ትልቅ ሲመስላሉ ሲናገሩ ቤተክርስቲያንን ዝቅ ማድረግ ነው እና በሌላኛው ስልክ እንደው ጮክ አድርጌ ባሰማችሁ ምን ጉድ ነው 500 ምናምን ሰው ተሰብስቦ ከስር አንዳንዶቹ አይ ዲቤቱ ይቀጥል ይላሉ በብዛት ግን ወይኔ አቤት የፈለጉትን ይበሉ ታዩ እዛው ነው ያለው ነገር ታዩ ያ ፕሊዝ በቃ አሁን ኦሬዲ ሳቸው መጣው እዚህ ፕሮሚስ አድርገዋል በዛ መሰረት ጥሪውን ተቀብያለሁ ብለዋል የፈለጉትን ይበሉ አናፖሎጂቲክ የሚባለው እሱ ታዩ እሱ በውስጥ ራሱ የሚሳደበውን ስድባን አንደኛው ደጋሚ ነው ሲሰድበው ነበር ጽሁፍም ሲጽፍ ነበር በጣም አንተ ላይ መተት ሰርተን እናስወግዳለን ብሎ ከአመት በፊት በውስጥ ጽፎልኛ አናፖሎጂ የሚባል ስክሪንሾት አድርጌው ነበር ይመስለኛል አይ ቲንክ አጠፋው አሁን ከያጠፋው አስማት ሰርቼ እኔንም በጣም ክፉ ጠያፍ ሰድቦኛል ያ ታውት ከናስማታቸው ጭምር ግን እዛ ያለው ነገር አሁን ይቅር ኤርሚ ጥሪ አቅርቧል ሌላ ነገር ሰውየው ያ በቃ ሌላ ነገር ታው ቴንክ ዩ በቃ ሌላ ጽንግባሽ ወገኖች ይሁዬ በውስ መስመር ይላኩልሽን አዳምጩ እሺ ኤርሚዬ አንቀን ባይመጡና ቢቀሩ ራሱ ይሄ ነገር ግን በሌላ ጊዜ ምን ተመነሳት ያለበት የብዙ አመት የዘመናት እንቆቅልሽ ነው ለብዙዋን ይሄ በጣም መልስ የሚሆን ነገር ይገኛል ብዬ ጥሩ ምንጭ ይፈልቃል ብዬ ተስፋ አደርጋለሁ እግዚአብሔር ይረዳናል
አደራግ መነሳት ያለበት ነገር ስለሆነ ባይሳካም በሌላ ርዕስ ተሞክሯለሁ ግን ፈርቶ ሊቀር ይችላል ቤት እንገናኝ እሱ ከቀረ እኔ እዛ ለሚሰበሰበው በብዙ ሺህ ለሚቆጠር ህዝብ የዘመናትን ታሪክ እናፈርሳለን እኔ ሜዳውን ነው የምፈልገው ኦኬ ሜዳውን ነው የሚፈልገው ወንድሞች እናቶች ተወያይ መጣ አልመጣ ዲቤት ጠሪ ሆነው እኔ ጠርቼ እኔ አልሰርዝም እንደነሱ ማለት ነው እንደ አክሊላ አልሰርዝም እንደ ልደተቃል አልሰርዝም እንደ ደምራው አልሰርዝም እንደ ዲያቆን ስዩም አልሰርዝም እኔ ነኝ የጠራሁትኝ ቅዳሜ ሰዓቱ ጊዜው እንደውም ቶሎ ሰዓቱ የሚተመዘዝ ቢሆን ተጠምዝዞ ቅዳሜ ቢሆን ጥሩ ነው ማለት ሰው ለምን ቅዳሜ ነው የመረጥኩት ነገ ማድረግ ይችላል ነበር ቅዳሜ ነው የመረጥኩበት ምክንያት ሰውም ምቹ ሰዓት ይሆንለታል በማግስቱ በኢትዮጵያ ያለው ህዝብ ደግሞ በማግስቱ እሁድ ስለሆነ ስራ የማይገባም ለማለት ፈልጌ ነው እንደዛ ምቹ ሰዓት ማድረግ ጥሩ ነው Thank you ወገኖች ቀጥሉ እናንተ አውሩ ታዋረኩ እንቀጥላለን እሺ ባካችሁ እንግዲህ ርዕሱን እየተረሳ ነው ኦርቶዶክስ ወንድሞች እህቶች ገባ በሉና ጸሎት በማርያም ያርጋል ወይ ነው አይደል ቢኒ እንዳልሳሳት ነው እሺ ናገባ ወንድሜ ብሮ የምትባልች ከቅድም ጀምረ ትልካለ መልስ ካለ ናገባ ከዚህ በኋላ ስለ ዲቤቱ የምንገናኘው በፖስት ብቻ ነው ፖስት በማድረግ ተባረኩ ያ ሞዘይ ሻባት ከን ኪሚቲዮን ሞዘይ ሻባት ያልፋል በጣም ጥሩ ሰዓት ነው ስለ ታቦቱ ደግሞ ተቤት ኩላም እሺ ኪሚቲዮን ተቤት ኮላ ሆነም ተጊላ ኤርሚያ መዳበር አለ ታቦት ዳግዬ እሺ ልጁ እያወራ ነው ዳግዬ እያወራ ነው አልሰማሁት እሺ ብሮ አቤት ሰላም ላንተ ወንድማችን ሰላም ለሁላችን ይሁን እንዴት አመሻችሁ እግዚአብሔር ይመስገን የት ቤተ እምነት ነህ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ እሺ ጸሎት በቅድስት ማርያም ያርጋል ያ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አንድ ሰው የሚጸልየውን ጸሎት ታሳርጋለች ብለን እናምናለን ጥቅስ ግን ቅድም አንድ ፒት ነው ምናምን የሚባል ልጅ ገብቶ ነበረ መሰለኝ እና ኦርቶዶክስ ነው እሱ እና ሲናገር የሁሉም እንትን በሷ ብቻ ነው የሚያልፈው የሚል መልእክት አስተላልፏል የሚል ቢኒያም የሚባል ልጅ ሲናገር የሰማሁት መሰለኝ ቢኒ ያለ እሺ እና እኔ እሱ ልጁ እንደዛ ይበል በደንብ አልሰማሁትም አክቹሊ ግን ትክክል ነው ብዬ አላምንም ፊት ማለት ቤተክርስቲያናችን እንደዛ አይደለም ተለው ለቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣ ጸጋ መጽሐፍ ቅዱስ ቃል ሲናገር በእኔ ብታምኑ እኔ ማደርገውን ታደርጋላችሁ እኔ ከማደርገውን በላይ ከዛ ማለፍ ይላል እኮ ብሮ እኔ ከማደርገውን በላይ ታደርጋላችሁ ብሎ ኢየሱስ ክርስቶስ ተናግሯል ሰው መቤታችን በክርስቶስ ተማመን አልፋ ኢየሱስ ክርስቶስን ወልደዋለች ሰው እግዚአብሔር በሰጣ ጸጋ ከሷ በሆነ አይደለም እግዚአብሔር በሰጣ ጸጋ ነው መቤታችን ጸሎት የምታሳርገው ችግር የለውም የሰጣ ጸጋ ታሳየናለ መጀመሪያ አሁን ሐሳቡ ላይ እንሄድበትና እስቲ ጸሎቱ ላይ የማሳረግ ጸጋ ለማርያም ተሰጥቷል የሚለውንም ታሳየናል ግን መጀመሪያ እስቲ አንድ ቪዲዮ አብረን ትንሽ እንመልከታትና እሺ ከዛ ታብራራና ለብዬ አስባለሁ ጥሩ መረዳት ስላለ ኦኬ ቢኒ ሻንዴ ባርጌኝ ቢኒያም ወይ ይሰማኛል ብሮ ይሰማሃል ይሰማኛል እኔ እንደዚህ ላይቭ ገብቼ ከሰዎች ጋር ጭቅጭቅ ወደ አንተ ቪዲዮ እንሄዳለን አንድ ማስተካከያ ልትወየ ነው በራሴ በኩል
እንደዚህ ገብቼ በሰዎች ላይቭ ላይ ገብቼ መሰዳደም ሃይማኖቱን የማይመጥን ነገር መነጋገር ያሉን ነገሮችን ማራመድ አልወድም። ቆይ አይ ልጨርስልህ አዳምጠኝ ቆይ እና እኔ አሁን አያለው ቀሲስ ዲበኩሉም የሚያስተላልፉትን ላይቭ እያየሁት ነበር። እኔ ተናገር እውነቱን ኤርሚያስ ቢኖር ደስ ይለኝ ነበር። እየሰማ ይሁን አላውቅም። እኔ ኤርሚን ቀለሜ የሚለው ሰው ኤርሚን ለማብሸቅ ይመስለኛል። የክርስቶስ ወንጌል በመበሻሸቅ አይመስለኝም ወደ ሰዎች የሚሰርጸው። ሰውየው እኔ ኤርሚያስ ነው የምባል ካለ በኤርሚያስ ነው መጠራት ያለበት። ባለቤቱ እሱ ነው፣ በመረጠው ስም ነው መጠራት ያለበትና እኛ ተስማምተን ክርስቶስን የሚያስደስት ነገር ማድረግ ስንችል እየተበሻሸቅን አንዱን ለማጥቃት እዚህ ላይ እናንተ ራሱ የምትናገሩትን ነገር እኔ እየሰማው ነው። እኔ ኦርቶዶክስ ነኝ፣ እናንተ ፕሮቴስታንቶች ናችሁ። ግን ጌታ ያለው መልካሙን ስራችሁን አይተው የሰማዩን አባታችሁን ያመሰግኑት ዘንድ ብርሃናችሁ ሁሉ በሰው ፊት ይብራ ነው ያለ ጌታ። እኔ ያንተን ሃይማኖት መጥቼ የምቀበለው አንተ የምታረገው መልካም ስነ ምግባር፣ ያንተን አዋዋል፣ ያንተን አፈጻጸም፣ ስለ ክርስቶስ ቃል ስትናገር ሰዎችን የምትማርክበትን መንገድ፣ የእግዚአብሔርን ቃል ስትናገር ምን ያህል ወደኔ እንዲሰርጽ የምታረገውን ጥረት፣ ትትናህን፣ አነጋገርን አይቼ ነው ወደ አንተ ሃይማኖት የምመጣ። እዚህ ግን ሁላችሁም ስትናገሩ ኦርቶዶክስ ከውሸት በስተቀር አትናገርም እንደዚህ ነው እየተባለ በጣም ብዙ ነገር ለመበሻሸቅ የምትናገሩት ነገር አለ እና ቤተክርስቲያኖ ክርስቶስን እንደማታውቀው አብዛኞቻችሁ ከኦርቶዶክስ የወጣችሁ ናችሁ። የምትደግፉትና የማትደግፉት ሊኖር ይችላል እንጂ ስለ ክርስቶስ ቤተክርስቲያን እንደምታወራ ጠፍቷችሁ አይደለም። በተለይ ኤርሚ ሁሉ ጊዜ ስለ ክርስቶስ ሲናገር ስለምሰማው እሱ ብሮድካስት ላይ መጣችሁ ለሰው ጆሮ የማይመጥን ንግግር ባታረጉኝ ደስ ይለኛል። እግዚአብሔር በሚያውቀው ማለት ነው። እኔ አንተን ላዳምጥ ከመጣው እናቴን የምትሳደብብኝ ከሆነ የፈለገውን እውነት ብትይዝ አስጨርሰኝ ቢኔ። ይሄን ሳናወራ እኔ ወደ ሌላው እይታ አልሄድም። ቆይ ማተሳደበ እናትን ልክ እዚህ ስታወራየህ ኤርሚያስ የሰው እናት እንደተሳደበ አድርገን ተሳድቤያለሁ። እኔ የሰው እናት አይደለም ኤርሚ፣ እንደዛ እያልኩ አይደለም። እኔ አንተን ዲፌንድ እያደረኩ ነው። የምትጠቀመውን ቃል ተጠቀማ ማለት ምረጥ። እዚህ እኔም ሆንኩ ማንም የሰውን እናት ማንም የተሳደበ የለም። ኦኬ እኔ አልሳደብም። እሺ ጥሩ። ቤተክርስቲያን ለኔ እናቴ ናት ብዬ ነው ማምነው። ኦኬ ቤተክርስቲያን በላ እናት ብለህ ስትላየህ ሰው የሚሰማው ኤርሚያስ የሰውን እናት ሰድቧል ብሎ የሚል ነው። የእናንተው ቤተክርስቲያኖች ናቸው ተከታዮች ናቸው እየመጡ እዚሁ እኔን በእውቀት መሞገስ ሲያቀታቸው እናትክን እንዲህ ላርጋት እያሉ የብልግና ስድብ የሚሳደቡት የእናንተው ቤተክርስቲያኖች ናቸው። የኔዎቹ የወንጌል አማኞች እንዲህ አይነት ነውር እንዲህ አይነት ብልግና አይወጣንም። እንደዚህ እንደው ምንም እንኳን ሰዎች ሆነን አንዳንድ አለፍ ያለ ቃል እንኳን ብንናገርም አንደበታችንም ህይወታችንም በእግዚአብሔር ቃል የተቃኘ ስለሆነ የምንናገረው እናውቃለና ስትናገር እናት ብለህ ስትል ቤተክርስቲያን ካልሆነ በስተቀር የሰውን እናት ቤተክርስቲያን እንኳን ራሱ አልተሳደብኩም። የክርስቶስ ቤተክርስቲያን አንተን ሳይሆን ኤርሚ እየሰማይ ከሆነ ለምሳሌ ቅድም ቢኒያም ምን አለ? ኦርቶዶክስ ከውሸት ውጭ ምንም አታስተምርም አለ። ልክ ነው። በዚህ እውነት ነው ብለህ ነው የምታምነው? ልክ ነው። አሁን እውነት አላት ቤተክርስቲያኒቱ ብለህ ብትለኝ ከዚህ በፊትም ደጋግሜ የተናገርኩት ነው። እውነት አላት። አሁን ለህዝቡ ግን የምትመግበው ግን ከ90% 90 ብሎ ነው የሚሆነው ውሸት ነው። ይህንን በመረጃ ላይ የተደገፈ ነው። ኦርቶዶክስን ለማጠላለት አይደለም። ታዲያ ወደ እውነቱ ትመለስ ነው። ኦርቶዶክስ እውነት የላትም እያልኩ አይደለም። ከዚህ በፊትም የተናገርኩት ነው። ኦርቶዶክስ የክርስቶስ ቤተክርስቲያን አይደለችም ብዬ አልልም። እኔ በግሌ እግዚአብሔርን የምፈራ ሰው ነኝ። ስመ እግዚአብሔር ተጠርቶባታል። ኦኬ እውነት አላት። ያ እውነት ብቻ ሳይሆን በዛ እውነት ላይ ደግሞ ሐሰትን ጨምራ የምትመግብ ቤተክርስቲያን ነች። መጽሐፍቶቿ ለብዙ ዘመን በህዝብ ዘንድ የተያዘ እና ህዝቡ የሚደግመው ቡራኬ፣ ጸሎት፣ የተለያየ ነገር አጋንንትን ለማራቂያ፣ ለፈውስ፣ ለስጋ ህመም ፈውስ፣ ለቤታቸው በረከት፣ ለቡሃቃቸው በረከት፣ የተለያየ ነገር ለማድረግ ከሰኔ ጎልጎታ ምንድነው ከጾመ ድጓ እስከ መጽሐፈ ኤኮሳት የሚባሉ ድረስ በየቡሃቃቸው በብብታቸው ስር አስረው ሰፍተው በቆዳ ጠርዘው የሚቀበሏቸው ልጆቻቸው ትራስጌ አልጋ ላይ የሚያደርጓቸው መጽሐፍቶች ሁሉ ጭምር በሙሉ እነሱ ነው የምታስተምረው። እነሱ ትምህርቶች ደግሞ በሙሉ መጽሐፍ ቅዱሳዊ የሆኑ ትምህርቶች ናቸው። እኔ ነኝ ያልኩት አይደለም የምለው፣ እኔ ስል ከመጽሐፋቸው ላይ ተንተርሼ ነው። ስለዚህ ቢኒያ ወንድሜ ኦርቶዶክስ የምታስተምረው ለህዝቡ ስህተት ነው ብሎ ቢል 100% የተረጋገጠ ነው። ምክንያቱም ነገረ ድነትን እንኳን በተመለከተ እኮ ክርስቶስ ያድናል አይደለም ብለን
ብላ ብትልም እንኳን ዘያምን በወልድ በሕይወት ዘላለም ብላ ያለች ቤተክርስቲያን እኮ የማርያምን ስም የሚጠራ ይድናል ብላ ትላለች። ክርስቶስ ቤዛ ነው ብላ እኮ ያለች ማርያም ቤተክርስቲያን እንደዛ አትልም። ብራዘር አታትልከም። ልክ ከሰማኝ ትጠቀማለህ። እኔ ኤርሚያስ ቆይ አዳምጠኛ እንዴ እኔ እንደሌላው ሰው መጥቼ ቢያንስ በእድሜ ታላቅ ነህ። ቆይ ኤርሚ ዋሽቶብኛል። አንድ ቆይ አንዴ ዋሽታል። ቆይ ቢኒያም አንዴ ለኤርሚ ልመልስና እኔ ስለምቆይ ችግር የለውም። ተመልሳለህ። በደንብ ጊዜ እሰጥሃለሁ። ችግር የለውም። በደንብ ደሰች በደንብ ታወራለህ። ኦኬ እሺ። ኮሜንታተሮች አንዴ ኮሜንታተሮች እዛ እየሰማችሁ እየመጣ እንዲህ ብሏል እንደዛ ብሏል እርሱት። እዚህ እኔ ቤት መጥቶ የዲቤት ጥሪውን ተቀብሏል። ቦታ ምረጥ ብሎኛል። ቀን ምረጥ ብሎኛል። ቀኑ ቅዳሜ ከምሽቱ 2 ሰዓት የፊታችን ቅዳሜ ከምሽቱ 2 ሰዓት ቦታ ምረጥ ብሎኛል። ቴዲ ሐዋሳ ቤት ተቃዱ ተጠይቆ ቴዲ ሐዋሳ ቤት እንገናኝ። ታርሻለህ እየመጣችሁ እንዲህ ብሏል እንደዛ ብሏል። እሱ በየሄደበት የማይለው ነገር የለም እና ሐሳብ አይገለባበት ነው። መጥቶ ቦታ ማቀል ምረጥ ወንድም ነቀጠል። እሺ ብሮ እኔ ነኝ ሚዩት ያደረኩ አንተ ጋር ያው የሆነ ከመኪና ውስጥ የሆነ ድምጽ አለ ብቻ የሚረብሽ ለዛ ነው። ማለት ዋሽተብኛል፣ ግን ስትዋሽ አስተካክለህ ነው የዋሸኸው። ማለት ትክክል ነህ ማለት የነበረብኝ እንደውም ኦርቶዶክስ ውሸት ታስተምራለች ነበረ። አየህ በጣም ጥሩ ነው እንደዛ ማስተካከል አንተ እኔን ጥሩ ነው። ግን እኔ መጀመሪያ ያልኩት በመጽሐፍ ቅዱስ ላይ ውይይት የሚያደርጉ ብሎ ወንድማችን ቹቹ ሲያነሳ እኔ ምን አልኩኝ? አይ የትኛው ምን መጽሐፍ ቅዱስ አንስተው ያስተምራሉ? ኦርቶዶክስ እኮ መጽሐፍ ቅዱስን መሰረት ያደረገ አስተምሮ የላትም ነው ያልኩት። ለሱ ደግሞ 100% ምንም የማልጸጸትበት እውነተኛ የሆነ ንግግር ነው የተናገርኩት። ኦኬ ቹቹ ብሮ ተመለስ እንጂ ተመለስ ወደ ውስጥ ብሮዬ። ኦኬ ብሮ ተመልሳል። ሚውት አድርጌው ነበር ይቅርታ ሳላቅ። አይ ስልክ ወይ ገብቶባል ወይ ምናምን በተደበቀ ምናምን አልገባብኝም። ሚውት ነበረ፣ ሚውቱን አላጠፋሁትም ነበረ ያልኩትን ግን በደንብ ሰምተኛል አይደል? በደንብ አድርጌ ነው የሰማው። በደንብ አድርጌ ነው የሰማው። ልክ ነህ። ውሸትን ታስተምራለች ነበረ ማለት የነበረብኝ ግን እኔ እንደውም ትንሽ ቃላቶቹን ቀና አድርጌ ምንድነው ያልኩት? አይ መጽሐፍ ቅዱስ ላይ የተመሰረተ ትምህርት የላትም ነው ያልኩት። አይ መጀመሪያ ያልከው ኦርቶዶክስ ውሸት ታስተምራለች ነው ያልከው መጀመሪያ። አላልኩም እንደዛ። ግን እንደዛ ካልኩኝ በቃ እሱ ነው ትክክለኛው እንደው መሆን ያለበት ስላስተካከልከኝ። እሺ እኔ ባይዘው ፈቀድክልኝ አሁን ላውራ? አዎ go ahead ችግር የለውም። በቃ እኔ ስለ እግዚአብሔር የምለምናችሁ አንተም ኤርሚያስም ስለ ክርስቶስ ስንነጋገር ክርስቶስ እኔን ምሰሉ በቅዱስ ጳውሎስ እኔን ምሰሉ እንዳለ እሱን የሚመስል ትህትና ያለን በሰው ይዘን ልንደመጥ የሚያስችለንን ነገር ይዘን ብንነጋገር ደስ ይላል። ኤርሚያስ ይብን ሲያወራ በጣም ሆት ቴምፐርድ ነው፣ በጣም ተናዶ ነው የሚያወራው። እኔ ለምን እንደሆነ አይገባኝም። ለምን እንደዛው ነው መናገር ያስፈልግ? እሺ እኔ ነኝ ሚዩት ያደረኩ። ሄደ እነዚህ አብሾ ጠጥተው የወንጌል አማኞችን እኛን አብያተ ክርስቲያናቱን ሲሳደቡ የሚውሉ ጳጳሳትንና ደብተራዎቹን መከራቸው። ወንድምዬ ትህትና ምልክት አውቃለህ። ትህትና ሰው ድምጹን ከፍ አድርጎ ስለጮኸ ትዕቢተኛ አይደለም። አለሳልሶ ስለተናገረ ትሁት አይደለም። ትህትና ንገረኝ ብለህ ካልክ በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ያዝ እንግዲህ ብራዘርዬ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ገናናው እግዚአብሔር እንደዚህ ይላል፣ እኔ ወደዚህ ወደ ትሁት በመንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ አለ። ማን ያለው? የያዕቆብ ንጉስ። እሺ ሰው ድምጹን ከፍ አድርጎ ስለጮኸ ትዕቢተኛ የተባለው በእናንተ ግብዞች በሆናችሁ በፈሪሳውያን ዓለም ነው። ኦኬ በትሁታኑ ዓለም ትህትና የልብ እንጂ የድምጽ ማውጣት አይደለም። እኔ ዋህ በልቤም ትሁት ነኝ ነው ያለው ንጉሱ ኢየሱስ። እኔ ዋህ በምኔ ትሁት ነኝ? በልቤ ትሁት ነኝ። ጌታ ኢየሱስ ክርስቶስ ጮክ ብሎ አልተናገረም? ተናግሯል። በቁጣ አልተመለከታቸውም? በምኩራብ ተመልክቷል።
ቻለው ብራዘር ጠጣ ይሄንን የጽድቅ ቃል ታላቁ ነብይ ሙሴ ከሲና ተራራ ላይ ሲወርድ ጽላት አልሰበረም ተቆጥቶ ጽላት ሰብሯል ይሄ ነብይ ይሄን ነብይ ነው ወይ አንተ ትሁት ብለህ ካልከኝ እኔ አይደለም ትሁት ያልኩትኝ ዘውልቅ መጽሐፍ ምዕራፍ 11 ላይ ስታን 12ኛው ላይ ስታነበው እቱ ማርያምና ወንድሙ አሮን በሙሴ እኔ ሜዮት አድርግ ብራዘር ሜዮት አድርግ ማወራው እኔ አንተ ሜዮት አድርግ ካልሆነ ታች አውርዱት ማወራው ያምላኬን ቃል ነው እናንተ ያፋችሁ መጥረጊያ እኮ አድርጋችሁ ነበር አስወርዱት ተደብቋል ምን እያደረጋችሁ ነው ወንድምነት ሪፖርት ሊያረግ ሲል እዚህ ሞዴሬተሮች ምን እያደረጋችሁ ነው ኦኬ ለበበሉ ትህትና ብሎ መምጣትም አይደለም ትህትና ሰው ስለተሲናገር ድምጸቱ እንደኔ ከፍ ወጣ ብሎ ስላለ አይደለም በፓሽኔት እንናገራለን አትችለውም ማልኩ ቅዱስ እግዚአብሔር ከረኛው ከኤርሚያስ ጋር ያለው ስለዚህ ከተራራ ሲወርድ ሙሴ ተቆጥቶ እኮ ጽላት ሰብሯል ጽላት የሰበረን ነብይ ነው ወይ ትሁት የምትለው ብለህ ካልከኝ እኔ አይደለም ትሁት ያልኩት በመገናኛው ድንኳን በደመና አምድ ወርዶ ሙሴና ማነው አሮንንና እህቱ ማርያምን ጠርቶ እኔ ነብይ በመካከላችሁ ቢኖር ለዛ ነብይ በህልምና በራእይ እናገራለሁ ለባሪያዬ ግን ለሙሴ እንዲህ አይደለም ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነው ያለው ንጉሱ ነው የያዕቆብ አምላክ ነው እንደዛ ያለው ጽላት የሚሰብርን ነብይ የሚቆጣን ነብይ እንዴት ትሁት ይለዋል አየ የእግዚአብሔር ሚዛኑ ምንድነው ማለት ነው ሰው በሚመዝንበት ሚዛን አለ እግዚአብሔር የሚመዝንህ እዚህ እኮ የራሴ ወገኖች አሉ ጴንጤዎች ኤርሚያስ ትቢተኛ ነው ብለው የሚሉ ዳሪያጂ እህትዬ ዳሪያስ ብራዘርዬ ትህትና የሚለካው የልብ እንጂ ከአፍ በሚወጣ ቃል አይደለም ከአፍ ካወጣውትኝ የትቢት ቃል ከተናገርኩ ተብሎ የሚባል አሉ አይደል አዎ ሰው በፓሽኔት አይናገርም ብራዘር እኔ እኮ ጠላ ጠጥቼ አይደለም የልዑሉ መንፈስ ውስጥ ያለ የእግዚአብሔር መንፈስ ያለብኝ ሰው ነኝ እኮ ነው በየመለ የመለኮታዊ ጥሪ የደረሰኝ ሰው ነኝ እኮ ነው በየመለ እና እንዳንተ ተለሳልሼ እንድናገር አልጠብቅ ጌታዬ ኢየሱስ በውስጤ ያደረው ሲናገርም እንደ ባለስልጣን ይናገር ነበር ይላል እኛኛኛኛ አይደለም ብራዘር የእግዚአብሔርን ቃል ጠጥቻለሁ የእግዚአብሔር መንፈስ በውስጤ ያለ ስናገር አክብሬ ሰዋይነትን ጠብቄ እናገራለሁ ድምጼ ሲወጣ ከብዶ ሆነ ያከበደው በውስጤ ያደረው መንፈስ ነው እኔ ፔንቴኮስታል ነኝ እሺ ብራዘር በጸጋ ስጦታና በመንፈስ ቅዱስ ማመን በህይወቴም ላይ አክቲቭ ሆኖ ይሰራል በቲሸርት እዚህ ተጨብጬ ስታየኝ ዝም ብዬ ሰው መስዬ ከሆነ በጣም ተሳስተሃል ዳግም የተወለድኩ ከወንድሞቼና ከእህቶቼ በምንም የማልበልጥ የእግዚአብሔር ምሕረት በህይወቴ ላይ የበዛልኝ እረኛ ነኝ የሰባት ክፍል ተማሪ ለወንጌል አገልግሎት እግዚአብሔር ጠርቶኛል በእውቀትና ሞግት አጭርና ግልጽ በእውቀትና ሞግት ጴንጤን ትህትና አታስተምረውም ብራዘር ያንተ አሉ አይደል እንደ ከተማን በሚበጥስ ማይክሮፎን እየጮሁ ለብዙ ዘመን የእግዚአብሔርን ሕዝብ ሲያንቋሹ ሲሳደቡ የነበሩ መናፍቃን በስንዴ የመጣችሁ በእንትን የገባችሁ ምናም ነገር እያሉ ማለት ነው በዘክታችሁ ዝሙት ምሰሩ በደመሰጋ ምጣቆሩት ምን ያላሉት ነገር አለ ጳጳሳቶች አይደል የወንጌላውያን አማኞችን አራሙቻ ናቸው እያሉ ሲሳደቡ የነበሩት እነ ብፁዕ አቡነ ጴጥሮስ እነ ብፁዕ አቡነ አብርሃም እነ ብፁዕ አቡነ ማርቆስ ስንጠርቼ ቪዲዮ አለ እጄ ላይ እነ መጋቢ አዲስ እነ ዘበነ ሰይጣኖች እያሉ ሲናገሩ የነበሩት ፕሮቴስታንት ማለት የሰይጣን አሁን ስድቡን ተሳደቡ ግን ናግባና ሜዳው ላይ እንገናኝ ሌላው ወንጌላውያን አማኝ ጸልይ የግድ ላልገባህ እችላለሁ እኛን አይመለከተንም ብለህ ምትል ቪዲዮ ያለ ወንጌል አማኝ ነገ ፎቶ ይዘቅዝቃ ምትሰራ ትኖራላችሁ በባለፈው በዛ ሰው በኩል እባቡ ሲመታ ከአሜሪካ ሀገር ሁሉ ያሉ ጭምር ሳይቀር ወጣ ማታቅ ባልቴት ጴንጤ ሁሉ ወጣችልህ ኤርሚያስ አይወክለንም እኔ ማን ይወክለኛል እኔ እኮ ጌታ ኢየሱስ ነው የጠራኝ ጌታ ኢየሱስ ነው የጠራኝ ጌታ ኢየሱስ ነው የጠራኝ ሙሉ ሰው ነኝ እችን ጣቴ እንዲምጣባ ህፃን አይደለሁም የምናገረውን አቃለው የተጠራው ሰው ነኝ እግዚአብሔር ጠርቶኛል ከጎዳና ላይ ዞር በል እየሰማይ ነው በጌታ ምጣምነው ወንድሜና እህቴ ካልገባሁሽ ዞር በይ ዳሪያስ ዞር በል ከጎዳና ላይ ያን ቃል እንዳትረሱት ፈርዖን ኒካውን እግዚአብሔር ልኮት ወደ ከርከሚሽ ሲሄድ የነበረው እንደ ዮሴያስ ጣልቃ ትግባ በመንገዴ ላይ ዞር በል ጉዳይ የወንጌል አማኝ ካንተ ጋር አይደለም እህቴ ካንቺ ጋር አይደለም የወንጌል አማኝ ነው ከፈለግሽ ጸልይ ካልፈለግሽ ዳር ይዘሽ ታዘቢ ኤርሚያስ እንዲህ ብሎ እና እንደዚህ ብሎ እኛን አይወክለንም ማን ወክላል ብሎ አለ
ዋን ነው ጉዳዩ። ዳዊት የወከለው እስራኤልን አይደለም። ዳዊት የወከለው የእግዚአብሔር ስም እንዲከበር ነው። በእስራኤል አምላክ መኖሩን እንዲያውቅ የእስራኤልም ጭፍራ ይሄም ፍልስጤማውያን እንዲያውቁ ይሄንን አድርጋለሁ ብሎ በነፍሱ ተወራርዶበት ነው የገባው። ዳሪያስ ይኩን በየምልሸዲ ኦኬ ዳሪያስ ጌታ ሆይ ሰው አስነሳ ሲነሳ በሰው በመላሳችሁ ልትጠብሱ የምትፈልጉ አንዳንድ የወንጌል አማኞች ማለት ነው። አርፈሽ ተቀመጭ አልኩሽ ጌታዬ ኢየሱስ ምስክሬ ነው። አርፈ ተቀመጥ። አልደረስኩብህም አንተ የወንጌል አማኝ ወንድሜ ናቴ። እቤት አልመጣሁም። ቸርች አይደለም የመጣሁት። እኔ ጥልቁ ላይ ነኝ ያለሁት። መረቤን ወደ ጥልቁ ነው የምጥለው። የላከኝ ኢየሱስ ነው። የሞላኝ መንፈሱና ቅዱስ ቃሉ ነው። እንዲገባህም አትጠብቅ። ቸርች ግባና አጥና አይደለም እንዴ ነው። ከጎዳና ላይ ግን ዞር በል አልልም ብለህ ካልክ የሰራዊት ጌታ እግዚአብሔር ራሱ ስራ ይሰጥህና ዞር ያደርጋል። ካንተ ጋር ስጨቃጨቅ አልሆንም፣ ካንቺ ጋር ስጨቃጨቅ አልሆንም። የወንጌላውያን አማኞች ከፍቅር በስተቀር ግን ሌላ የለብኝም። ኦኬ ኦርቶዶክሳውያን ትህትና አልክ ብሎ ማምጣት አይደለም ትህትና። በስመ አብ ወወልድ ብሎ ቃላት መጎተት አይደለም እህትዬ፣ አይደለም። እንደ ባለ ስልጣን እኮ ይናገራቸው ነበር ይላል። የጠጣሁት የኔ እግዚአብሔር የኔ አምላኬን ቃል ነው። እንዴት ነው አንተ እንድሽመደምድልህ የፈለከው? ቃሉ ካፉ በጽድቅ ወጥቷል። አባቶች ነቢያትና ሐዋርያት ጽፈው እኔ እጅ ላይ ደርሷል። ይሄን ስትጠጣው ብራዘር እንደ ባለ ስልጣን እንጂ የምታወራው አትንሾካሾክ። ሾክ ሻካ መንፈስ ማለት የተመታ ይሁን በጌታ በኢየሱስ ስም። የሚሾካሾክ ይሄንን ነገር እዚህ እኛም ቤት ገብቷል። ትህትና ማለት ምን ማለት ነው? እኛም ጋር እኮ ገብቶላል። እኛ ጋር ማለት ጴንጤው ጋር ገብቶላል። እዩት፣ ድምፁ ቁጥብ ያለ ዝልግ ያለ ታያለሽ። ምኑን የሚዘልገው ትህትና የልብ መሆኑ ቀረ እንዴ? ኢሳይያስ 66ን አላነበባችሁትም? ማቴዎስ 29ን አላነበባችሁትም? ኢየሱስ አልተቆጣም እንዴ? ትህትና የጎደለው ነው። በቁጣ ተመለከታቸው እኮ ይላል። ሃሌሉያ! በቁጣ ተመለከታቸው ይላል። አልተቆጣም እንዴ? አልጮህም እንዴ? ድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ሲል እኮ ማንም የተጠማ ቢኖር ወደ እኔ ይምጣ አይደለም ያለው። እህትዬ ጮክ ብሎ እኮ ማለት ነው። ኢየሱስ ጌታዬ ጮክ ብሎ ይጮሃል። ሾሻካ መንፈስ ትህትና ነው ብለህ ተለይ። ከኦርቶዶክስ እኮ ነው የመጣሁት እኔ። ቀሚስ ያለ ያስቀመጥኩት እዚህ በለብስ ብራዘርዬ ወገኖቼ ጺሜን እዚህ ጋር አሳድጌ ማለት ይሄን ሁሉ እንትን ብዬ ወገኖቼ አውራሪተ ማት ሳሊተ ምህረት አድነኝ ጌታዬ፣ አድነኝ። አልችልበትም፣ መድኃኔዓለምን አልችልበትም። ተይኝ እህትዬ፣ እኔ ከብትረኛ ነኝ፣ በቃ አልችልበትም። እና ለወንጌል ጌታ ተጠራ ልጁን በእኔ ሁኔታ ነው የገለጠው። እንደዚህ ብዬ እንድል ነው የፈለጋችሁት? ጌታ ኢየሱስ ክርስቶስ ብዬ እንደዚህ እንዲጎተት ነው የፈለከው? ተው ወገኔ፣ መንፈሴን አታበሳጨው። ስለ ትህትና ንጉሴ ኢየሱስ የነገረኝ እኔ ዋህ ትሁት ነኝ ያለው በልቤ ነው፣ በአንገቴ አይደለም ያለው፣ አይደለም ያለው። እንደ ባለስልጣን ይናገራቸው ነበር ይላል። እንድትመለመልልህ አትፈልግ። እንደነ መምሬ እንትና እንደነ ፓስተር እንትና። ጌታዬ ኢየሱስ ስም ለዘላለም ይባረክ። የኔ አባት እንዲያገለግልሃለሁ ብዬ አስቤ አላቅም። እንዲሆናለሁ ብዬ አስቤ አላቅም።
ከቶ በኔ ጉልበት የሚሆን አይደለም የሚሆን አይደለም ጌታ በፈቃዱ ይህን ካደረገው ከመገረም በቀር ሰዎች ምን ይላሉ እኔም እላለሁ ይገርማል አንተ ኦኬ ወንድሞቼ እናቶቼ እዚህ ደርሳለሁ ብዬ አስቤ አላውቅም ነበር ብለን ብቻ አይደለም ዘማሪ ዳጊ ከእናቱ ማህፀን ሲወጣ ዘምራለሁ ብሎ አስቦ ነበር ነው እቅድ ይዞ ነው የወጣው ከማህፀን አይደለም የምዘምሩ ወንድሞቼ እናቶቼ እቅድ ይዛችሁ ነበር የወጣችሁት ከማህፀን አይደለም ዘማሪ ዳጊ አሁን ዘማሪ ተብሎ ለመጠራት ዓላማ ይዞ ከማህፀን ካዞ ጥላሁንና ከእናቱ ከተወደደች እናቱ እንደዛ አስቦ እህቴ ሊሊ እንደዛ አስባ ነው የወጣችው አይደለም በዘላለም ፍቅሩ ወደደን በጸጋው ጠራን ወደ ራሱ ከዛስ እንድናገለግለው ደግሞ ጸጋን ሰጠና በመንግስቱ ውስጥ ደግሞ እሱን ዘማሪ እኔ ሰባኪ እንትናንትና አንዳንዱ እንደወደደ አደረገ ይላል አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ እሱ እንደወደደ አንዱ መንፈስ እያከፋፈለ ያደርጋል ይላል መንፈስን ለመግለጥ ማለት ነው ሃሌሉያ መንፈስና ኃይልን ለመግለጥ ማለት ነው ቤተክርስቲያን ውስጥ እግዚአብሔር በእያንዳንዳችን ላይ ጥበብና ጸጋን የመንፈስ ቅዱስ ስጦታዎችን ሲያፈስ ቤተክርስቲያን በአየር ላይ ላሉት ስልጣናት ትታወቅ ዘንድ ጸጋ ስጦታው በወንድሜ በኩል በዝማሬ በፈውስ በተአምራት በስብከት በማስተማር በማስተዳደር ተለያየ ነገር አንዱ ነቢያት አንዳንዶቹን ወንጌል ሰባኪዎች ነቢያት ሐዋርያት አስተማሪዎች አድርጎ ሰጠ ሁላችን የእግዚአብሔር ልጅ በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል በቃ እየተሰራን እንሰራለን እኔ ኤርሚያስ ምንም ሊገባኝ አልቻለም ታያልሽ ለምን አበሳሽን ተጠብሻልሽ እህቴ ብሎክ አድርጉና ይሄን ቤት ውጭ መቼም አልገባሽም እንዲህ አይነት አገልግሎት አለ የለም በቃ ሂጂ አንቺ እህቴ ሂጂ ምን አለፋለፈሽ ሂጂልኝ ባተ ያንቺ መሄድ ራሱ ብቻ አንድ ግልግል ነው ያንተ መሄድ አንዱ ግልግል ነው በቃ አልገባህም አይደል አልገባሁም አይደል የግድ አበሳ መጥበስ የለብህም ዞር በል ትህትና እንድማር ያሳየኝ ጌታዬ ኢየሱስ ቢቆጣም እንኳን በቁጣ ተመለከታቸው ይላል እጁ የሰለለችን ሰው ትዝ ይላችኋል በምኩራብ የኔ አባት ጌታ ኢየሱስ እጁ የሰለለች ሰው ወደ በምኩራብ መካከል ተቀምጦ አየ ደግሞ ከ18 ዓመት ጀምሮ ጎባጣ የነበረች ሴት ደግሞ ወደ ጉባኤያቸው ስትገባ የዛ በቅፍርናሆም እና ሴቲቱ አንቺ ሴት ብሎ ከጉብጠትሽ ተፈወሰሻል ብሎ አላት አበዷ እነንቶኒ ባለቀሚሳሞቹ አበዱ ለዛ የነበሩት ፈሪሳውያንና ሰዱቃውያን እጁ የሰለለችም ሰው ጉባኤ መካከል ቁጭ ብሏል ንጉሴ እንደዚህ ያገለገለ ሃሌሉያ ያገለገለ አየው ተነሳና እጅን ዘርጋት አለው ሲዘረጋ እንደ ሁለተኛው ጤና ሆነች ብድግ አሉልህ እነንቶኒ ወገኖቼ ብለው የሚሉ ማለት ነው ብድግ አለና ልንሰራባቸው የሚገቡ 6 ቀናቶች አሉ እንግዲህ መጣችሁ በእነሱ ተፈወሱ እንጂ በሰንበት ቀን አይደለም ብሎ ኢየሱስን ተቃወሙ ጌታስ ቀበላለ ዲቤቱ እኮ እዛ ነው የጀመረው ብራዘር እዛ ነው የጀመረው አልኩ ግብ እዛ ነው የጀመረው ይሄን ባለ ቀሚሳም ይሁን ባለ ከረባታ ማንም ይሁን ማንም እኮ አልኩ እንደ እግዚአብሔር ቃል ማገለግል ከሆነ አገለግላለሁ የምትናገር ከሆነ ትናገራለህ ካልሆነ ባለ ቦርጫሙን ባለ ጢማም ሁለት ጸጉር አይደለም ለምን 10 ቀን ጸጉር አታበቅልም ሁለት ቀን ዳብቀን ይሄንን የጽድቅ እውነት የሚጋፋ ነገር የምትናገር ከሆነ መንገድህ ላይ እንቆምባለን እንደ በለዓም አህያ ፊት እንደቆመው መልአክ እግዚአብሔር በዚህ ትውልድ ፊት እንድታገለግል ጊዜ ሰጥቷል የወንጌል አማኝ ወንድሜ እህቴ ጸጋን ሰጥቶሻል ቆም በዚህ ትውልድ ፊት ኢየሱስ ቤዛ ነው ብሎ የሚለውን የሐዋርያውን ትምህርት አጣመው ማርያምን ቤዛ ናት ብለው እሱ ብቻ አይደለም የደብረ ሊባኖስ መቃብር ቤዛ ነው ብሎ በሚለው ትውልድ ፊት ነውር ነው ማርያም ቤዛ አይደለችም መቃብር ቤዛ አይደለም ቤዛችን ክርስቶስ ነው ብለህ ቁም ይሄን ለመናገር መጥመልመል የለብህም ብራዘር መንፈስ ቅዱስ ወረደብን ስትሉ የነበራችሁ ሰዎች ሁሉ በየጉባኤው ልክ ነው እኮ ወርዶብናል አንዱ እኮ የወረደብኝ እኔም ላይ ነው የጌታ የእግዚአብሔር መንፈስ እውነት ሲጣስ አባቶች ያስቀመጡት ድንበር ሲፈርስ መቃብር የሰው መቃብር የግለሰብ መቃብር ቤዛ ነው ተብሎ ሲሰበክ ተመጣና ኤርሚያስ ተትና ይጎላል ዳሪያስ
አትበለኝ ብራዘር። ትህትና አንተ አይደለም የምትለካው። በውስጤ እኮ ሃሌሉያ በውስጤ ያደረው እግዚአብሔር መንፈስ እኮ ነው። ትህትና ለእግዚአብሔር ቃል ክብር መስጠት ነው። ለእግዚአብሔር ቃል ክብር መስጠት ነው። ጴንጤ ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። የፈለቀው ሙሉ ወንጌል መሰረት ክርስቶስ እንሁን እኔም አብሬያችሁ ስላለሁ ትዕቢተኞች ነን ማለት ነው። ለዚህ ለእግዚአብሔር ቃል ክብር ማንሰጥ ከሆነ ኦርቶዶክስ ቢሆን ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። እሱ ነው ከትህትና የጎደለ። ለዚህ እግዚአብሔር ቃል ክብር ትገዛለህ እንገዛለን ነው። እኔ እንደ ወንጌል አማኝ እናንተ ወገኖቼ ስለሆናችሁ አዎ ለዚህ አይደል እንደ መጽሐፍ ቅዱስ ብቻ ያለው። ከዚህ ውጪ ወሬ አወራለሁ ብለህ ካልክ እኛ መድረክ ላይ አንቀን እናወርዳለን። በሚቀጥለው ቀን እድል አይሰጥህም። አጭርና ግልጽ አንቀን እናወርዳለን ከመድረክ። ከዛው ሄዳ አርቲ ቡርቲን ታወራለህ ማለት ነው። እዚህ ግን ከመጣ የተሰቀለውን የአብን ልጅ ተሰብካለህ። ጉባኤ በተሰጠ ጸጋ እኔም ሰብካለሁ። የመድረክ ሰባኪ ስለሆንኩ ቸርች አለኝ እኮ የቤተክርስቲያን መሪ አለኝ እኮ። ትህትና አትበለኝ ብራዘር። እዚህ አጋንንት የተሞሉ ሰዎች ሁሉ ጭምር መጥተው እዚህ ሲፈጣፈጡ ትራትበልና እግዚአብሔር ቃል የሚለው ምንድነው? ወንድሞች እናቶቼ እኔ በልቤ ትሁት ነኝ ያለው። ልብን ደግሞ የሚያቅማን ነው ጌታ ኢየሱስ። የሰው ልብ አዋቂ ነኝ ብላችሁ ካላለች በስተቀር ጌታ ኢየሱስ ነው የሚያውቀው። እኔ ልብና ኩላሊትን መረምራለሁ አለ። የምናገርበትን ድምጸት ማወጣውን ድምጸት ከምን ሞቲቭ እንደማወጣ እዚህ 930 ሰው ተደብቆ የሚሰማ ይሄኔ ብዙ ሺህ ሰው አለ። ችግር የለም። እኔ ከፈለክ ሚሊዮን አይደለም ቢሊዮን ስማ። የእግዚአብሔር ድምጽ ከተማይቱን ይጠራል ተብሎ ተጽፏል። እውነት በየትኛውም ቦታ ላይ ተጠራለች እንጂ አንድ የሰባተኛ ክፍል እረኛ ምኑንም ስለሰማ ምኑንም ልታይ አትመጣ። ኢየሱስ ግን ጻድቅ ነው። ሲጠራ ከማንም ጋር አይማከርም። አንተ ለፓስተርነት ሲጠራ ወንድሜ ከኔ ጋር ተማክሮ ነበር? በፍጹም ፓስተርዬ፣ ጌታ እግዚአብሔር ይባርክ። በዓለም ዙሪያ ያለው የምሰማኝ ወንድሜ እኔን አማክሮኝ ነበር። ቢያማክረኝ እግዚአብሔርና አንተን ባቀ ኖ ይሄን ሰው ያትምረጠው ብዬ አስተያየት ሁሉ ልሰጠው ሁሉ ቀጣይ ነበር። ግን አላማከረም። ማንም አማክሮ አይጠራም። በመጥራቱና በጸጋው ስጦታ አይጸጸትም ንጉሱ። እናስ እንደወደደ እንደ ፍቃዱ ምክር ሊሰራ ልጁን በኔ ሁኔታ በጳውሎስ ሁኔታ ሊገልጥ በኔ ሁኔታ ሊገልጥ በአንተ ሁኔታ ሊገልጥ እንደ ቅዱስ ቃሉ ሊገልጥ ጸጋ ስጦታን ሰጠ። ጴንጤዎች ወገኖቼ እናንተን እኮ የነካ መንፈስ እኮ ነክቶኝ እኮ ነው። እንዴት እኮ የተባረከ አምላክ መሰለህ። ሃሌሉያ ሃሌሉያ። ጉባኤያችን መካከል በልሳኖች ስንጸልይ መገለጦች ሲመጡ ራእዮች ሲመጡ በዝማሬ በእግዚአብሔር ፊት እንደዛ ስናሸበሽብ ስንወድቅ ስንነሳ መንፈስ ቅዱስ እሳት ተብሎ ስንት ዘመን ተጸለየ አይደል? በቃ ህይወትን ነክቶ ከሆነ ካልሆነ ግን እኔ የማልደብቀው የጌታዬ እሳት ነክቶታል ህይወቴን። ዞር በልልኝ ብራዘርዬ፣ ዞር በልልኝ። የማልደብቀው የጌታዬ እሳት ነክቶኛል። ካልሆነ አንተ ዳር ያዝና ዝም ብለህ ስማኝ። እኔን ለማድከም መንገዴ ላይ ገብተህ እንደዛና እንደዚህ አትበል። ኦኬ በቃ ወንድሜ፣ በልብ ቅንነት ነው የምነግርህ ወንድሜ። ወንድሞቼ እናቶቼ በልብ ቅንነት ነው የምነግራችሁ። በቃ ዞር በሉ ከጎዳናዬ ላይ። ካልገባችሁም በቃ የገባቸው እየተከተሉ ነው። ድካሜንም ሁሉ አልፈው እየታገሱ ማለት ነው። እዚህ ገስት ላይ የምታዩቸው እህቶቼ ወንድሞቼ ሁሉ በሙሉ ሌሎችም አሉ። የግድ ልገባህ አይጠበቅም እና ልገባህ አይጠበቅም ወንድሜ። በቃ ማልክደው የእግዚአብሔር የማልክደው የእግዚአብሔር እሳት ህይወቴን ነክቷታል። ተውኛ ተነዝኑዙ። ለእናንተ ጭቅጨቃ መልስ እንድሰጥ የወንጌል አማኞች ወንድሞቼ በማታውቁት በተቆረጠ ቪዲዮ ሁሉ ፎቶዬን እየዘቀዘቃችሁ የምትሰሩ መሳደብ ትችላላችሁ። ግን ፕሊዝ አታድክሙኝ፣ ተውኝ። ውስጤ ምን እንደሚለኝ ታውቃላችሁ? እንደ ናሚስ ልጅ እንደ እዩ እንድፈጥን ነው እግዚአብሔር የሚናገረኝ። የናሚስ ልጅ እዩ ወደ ኢዝራኤል እንደገሰገሰ በነቢዩ በኤልያስ አፍ የተነገረውን የእግዚአብሔርን በቀል እንዲበቀል እንደዛ እንደሚሆን ውስጤ ሁሌን በመንፈሴ እንደዛ የሚናገረኝ እግዚአብሔር። ምን ልትበቀል ብለህ ካልክ ዘመዶቼን አይደለም፣ ኦርቶዶክሳውያን ወገኖቼን አይደለም። ምን ነው የምንበቀለው? እኔ የምበቀለው ተረትን ነው።
በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ እሱን የምበቀለው እኔ የምበቀለው ከሰዎቹ ጀርባ ሆኖ የሚሰራውን ባለፈውን ጌታ እንዳሳየኝ ያለውን የእባብን መንፈስ እሱን ነው የምበቀለው። እሱ ሲመታ ህዝብ ከጉያው ይወጣል። በቃ አሁን እኔ ጠርቶኛል አልጠራኝም ብዬ ደግሞ እዚህ ማስታወቂያ አልናቀር እንዴ? እግዚአብሔር የበቀለው አምላክ ተገልጧል። ምን ነው የሚበቀለው? ሰዎችን አይደለም። ሰዎቹንም አለማዳን ነው። ሰው ለመበቀልማ ከሆነ በጣም አደገኛ የሆነ ጸሎት። እኔ ምን አደረጉ? ይነቀስ በኩል እወዳቸዋለሁ እኮ እወዳቸዋለሁ። ፈለገ ዲያቆን ፈለገ አጥናቴዎስ እንደዛ ፕሮቴስታንትነት አንተም ማለት ገለባ ነህ፣ ፕሮቴስታንትነትም ገለባ ነው ብሎ እኔንም ሃይማኖቴንም ጨፍጭፎ ሲመጣ ተማምሎ አስደግሞ የመጣው ሰውዬ ከዲቤቱ ማግስት በእንባ አይደል የጸለይንለት? ወንድሜን የመስበር አጀንዳና ዓላማ የለኝም። ለዚህ ነው እዚህ ሶሻል ሚዲያ ላይ በእንባ በሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 መሰረት በመንፈስ ቅዱስ በውስጤ ሆኖ የጸለይንለት። ጉዳዩ ወንድሜን መምታት አይደለም፣ ከወንድሜ ጀርባ ያለውን መምታት ነው። እሱንም ጌታ ኢየሱስ አድርጎታል። ይሄ ስረኛ ምንም ነው። ቅዳሜም ታያላችሁ። ምንድነው ኃይል ብለህ ካልከኝ የተባረከው መንፈስ ቅዱስ። ምንድነው የታጠቀው ብለህ ካልከኝ ይሄው ይሄው ሰይፌ፣ ይሄው መዶሻዬ፣ ይሄው ጥበቤ፣ ይሄው ዕውቀቴ፣ ይሄው የማስተዋሌ ምንጭ፣ ይሄው ኃይል እና እርዳታዬ፣ ይሄው የእግዚአብሔር ቃል። ቅዳሜ ከምሽቱ 2 ሰዓት እንገናኝ። ቴንክ ዩ። ትህትና የልብ እንጂ የውስጥ የውጪ አይደለም። ለዛማ ከሆነ እኮ ብራዘር እንዴ እቺን ሀቷን ጥለን እዚህ ጋር ጠምጠም አድርገን ብራዘር ጺሜን እንደዚህ አርጌ እንደተቆረጥኩልህ ቲሸርቷ ላይ ምናምን ነገር ደረብረብ አድርጌ ባለፈው ቀሚሴን ስንት አመቱን ያስቀመጥኩትን አለበስኩት አይደል? ጉድ ኤርሚያስን ይሁት እንዴት ቀሚሴ በኢየሱስ ስም ወጋው ይላል። ታይ እህትዬ ምንድን ነው የምትወጊው? አርፈሽ ተቀመጭ። ቀሚስ የኦርቶዶክስ ቤተክርስቲያን እንዳቆርቆ ስለነበርኩ ድሮ ለብሰ የነበረው ነው። ዣቅ አድርጌ ለመጣው እንዴት አሉ እንዴት እኔ ነኝ በገንዘቤ የገዛሁት። ምን ያኔ እንዴት አላላችሁኝ? እና ከፈሪሳውያን መንደር ነው የመጣሁት ለማለት ነው። ግን እወዳችኋለሁ የእግዚአብሔር ሕዝብ። አይ ነው እንደምትወዱኝም አውቃለሁ። ደግሞ ምንስ ምርጫ አላችሁ ላትወዱኝ? እኔስ ምን ምርጫ አለኝ? ጌታ ኢየሱስ ክርስቶስ እርስ በርሳችሁ ተዋደዱ ብሎን እኔ ወንድሞቼን እዚህ ምጣላ ከሆነ ወድቄያለሁ፣ በእውነት ወድቄያለሁ። እንደዚህ ቢሆን ጌታ የመንፈስ ቅዱስ አብሮኝ አይቆምም፣ ለንስሐ እንድደፋ ነው የሚያደርገው። ቢሆንም ግን ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ፣ በዚያን ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት ነጻለሁ ብሎ እንዳለ በአንደበቴ በድርጊት የምበድለኝና ዕለት ዕለት በጌታ የፊት ማረኝ። ቅድም እንደዛ መናገር አልነበረብኝም። የተናገርኩትኝ መንፈስን የሚያሳዝን ነው። አባ ማረኝ ብዬ አንድ ነገር ሰጥቶኛል፣ እሱም ብቻ አደርጋለሁ። በፊቱ አለቅሳለሁ፣ አልደብቅም፣ አለቅሳለሁ፣ ተጸጽቼ አለቅሳለሁ። ማረኝ ብዬ አለቅሳለሁ፣ ደግፈኝ አቁሜን ብዬ አለቅሳለሁ። ለብዙዎች ለመታነጽ ምክንያት እንጂ ለመሰበራቸው ምክንያት እንዳልሆን ብዬ አለቅሳለሁ። እንኳን በወንጌል ያመኑ ወንድሞችና እህቶቼ በእግዚአብሔር ቤተሰብ የሆኑን ቀርቶ አይደለም እነዛን ወንድሞችና እህቶች በዛ በየት እንኳን ያሉትን ሌላውን ሰውን ሁሉ ጭምር ለመጉዳት አጀንዳዬና ዓላማዬ እንዳይደለ ሰማይም ምድርን የፈጠረ ልዑል እግዚአብሔር ምስክሬ ነው። የምታውቁትም ሰዎች ምስክሮች ናችሁ። ጸጋና ሰላም ይዛላችሁ አለው። ቀጥሉ፣ ተባረኩ። ይሄኑ ነው። ከዚህ በላይ ራሴ ማሳወቅ እንትን ማለት የለም። እሺ ተባረክ ኤርሚ፣ ጌታ ዘመንህን ይባርክ፣ ብዛልን ነው ምንለው። ያ ቅዳሜ ማታ በኢትዮጵያ 2 ሰዓት ምሽት ወይም ማታ 8 ሰዓት በኢትዮጵያ ግን 2 ሰዓት ማታ ማለት ነው። በቴዲ ሐዋሳ ቤት ኤርሚና ቀሲስ ድበኩሉ ዲቤት አለ።
እንግዲህ ሁላችሁም በጸሎት እንደገና ደግሞ አሁን ይፖስታል ትንሽ ቆይቶ እና እሱን ፖስት ሼር በማድረግ ወገኖች ወንድሞች እህቶቻችን ኦርቶዶክሳውያንም ደግሞ እንዲደርሳቸው እያንዳንዳችን ፔጅ ላይ ሲገቡ እንዲያዩት ያ ተባረኩ ሪፖስት ያረጋችሁት ያላችሁት ወገኖች ተባረኩ። ሶሊያና ፒተር ተባረኩ ያያችሁ ነውና ጌታ ዘመናችሁን ይባርክ። ያው ቅዳሜ 2 ሰዓት ሶሲ እንትን ያረጋችሁ ነው ዲቤት አለ ማለት ነው። ጌታ ክብሩን ይውሰድ። ጌታ መንፈስ ቅዱስ እንዲሰራ ደግሞ አጥብቀን ጸልያለን። ለኤርሚ ጸልዩለት ሁላችሁም። ቀሲስ ድበኩሉም አባታችን ናቸው፣ ቄስ ናቸው። እንግዲህ በቤተ ክርስቲያኑ አንተን ቀሲስ ናቸው። እናከብራቸዋለን፣ እንወዳቸዋለን። ዲቤቱን ቁጭ ብለን እናያለን ማለት ነው። ታጥቀንንም ጣውላችን መታጠቅ ማለት ምን ማለት ነው? ጸልየን ልባችንን ከፍተን በቃ ለምስጋና መሰብሰብ ነው። እግዚአብሔር ስራ ሲሰራ አይናችን ያያል። የሰማነውን በአይናችን እናያለን። እድለኞች ነን። እድለኛ ትውልድ፣ የእውነት እድለኛ ትውልድ ነው። ስለ እግዚአብሔር ሲወራ ቁጭ ብሎ ማየት እድለኞች ነን በጣም። እና ጌታ ይባርካችሁ ሁላችሁንም። ተባረኩ። ታፕታፕ ሼር ለማድረግ ተዘጋጅተን ቅዳሜ ነው አለን። እስከዛውም እንከፍታለን አብረንን። ጌታ ኢየሱስ እድለኛ ትውልድ አድርጎናል። እንደሰሙት ሳይሆን በአይናችን እያየን ነው። እግዚአብሔር ታሪክ እየሰራ ነው በእኛ ዘመን። የእውነት እድለኞች ነን እኛ፣ ቀልድ አይደለም። እነዚህ 2 ሰዎች ተዘጋጅተው አጥንተው ነው የሚመጡና ተዘጋጅተው መንፈስ ቅዱስ እንደመራቸው እንዳመኑበት ባመኑት መጠን እግዚአብሔር ይሰጣቸዋል። የሚፈልገውን እግዚአብሔር ያደርጋል። ሃሌሉያ። እና ጌታ ይረዳናል። ጌታ ኢየሱስ ዘመናችሁን ይባርኩላችሁ። ታች ያላችሁ እህቶች ወንድሞች፣ በብዙ አገልግሎት የምታገለግሉ እንደው ላይ ወጣችሁ ማታቁ ማነህ ቁጥር የምትጽፈው ጌታ ዘመንከን ይባርክ። ሌላ ጊዜ ና እሺ፣ ለጊዜው ዝም ብለህ ሚውት ተደረግና ቁጭ ብለህ ስማ። ደስ ሊልህ ነው የሚገባ። ቀሲስ ናቸው አብረው የሚያወሩ ከወንጌላዊ ኤርሚ ጋር። ስለዚህ እድለኞች ነን እኛ። ወይ ተናገር እውነቱን ወይ ተናገር እውነቱን ነው በቃ። ጌታ ይባረክ። በጣም ነው ኢንጆይ ማድረገው ዲቤትን ባይዘው ያለው መንፈስ ደስ ይላል። በጣም ነው ደስ የሚልና ቀሲስንም ስለተቀበሉ ጥሪያችንን ጌታ ይባርኮት፣ እግዚአብሔር ይስጥልን እላለሁ። እኔ በግሌ በጣም ነው ያከበርኳቸው። ጥሪ ሰምተው በጣም ሳይሰነብቱም ሳይቆዩ መተው ቃላቸውን ሰጥተውናል። ጌታ ኢየሱስ ይባረክ። ክብር ለመንፈስ ቅዱስ ይሁን እና ደስ ብሎናል። ያ ተባረኩ ወገኖች። እሺ እንቀጥል። ኦርቶዶክሳውያን ካላችሁ ደግሞ ንግቡና እንቀጥል። ሌላ ላይ ያላችሁ ወገኖች ቢኒ፣ ሩታ፣ ኤዱ፣ ዳጊዬ አለ። ዳጊዬ በጣም ዝም ብላ። አሜን አሜን አሜን። you guys blessed too። ጌታ ኢየሱስ ይባርካችሁ። ኦኬ ዜዶዬ እየመጣ ነው መጥቷል። እድለኞች ነን። አይገርምም? ጌታ ኢየሱስ ክብር ስላለ ነው። እሺ ይቅርታ ከዚህ ሰው በጣም ተላልኩ። እሺ ዳጊዬ እሺ ችግር የለውም። እሺ ዜዶዬ ወልካም ዜዲ እንኳን ደህና መጣ። አያለ እንዴት ናችሁ? ሰላም ነው ወይ? ያለሁኝ ነበርኩ ትንሽ ኤርሚ ትንሽ የሥራ ሰጥቶኝ እዛ ነበርኩ አለን። እንግዲህ ሰላም ነው። ሃሌሉያ። በቃ የተባረክን ትውልዶች እንዴት ጌታ አየልን። የእውነት መጽሐፍ ጥራዝ እንኳን አልነበራቸውም። እነ ጳውሎስ በሚያስተምሩ ሰዓት አዲስ ኪዳን ብለው የጢሞቴዎስ፣ የማቴዎስ፣ የማርቆስ የሚሉት እንኳን ምንም አልነበራቸውም። ሰው ምን አይነት እንደው የታደለ የተባረከ ነበር እነ ጳውሎስን የተከተለ። እኛ እኮ እየጠቀስንም አንሰማም አባቴ። ጌታ መንፈስ ቅዱስ ግን ያው እንግዲህ በሰፊው ደግሞ መጥቷል። ሻይ ቡና አዘጋጅተን በደንብ በቃ ለተወሰነች 1-2-3 ሰዓት ከዛ በኋላ ደግሞ ያው እኛም በየቤታችን እንከተትና ሃሌሉያ ብለን እንቀጥላለንና አይኖ ነው መተው። ኧረ ጌታ ይባረክ። ጌታ ይባርካቸው። ቀሲስን መተው ነው በስነ ስርዓት መልስ ሰጥተው በቃ ሰዓት እናንተን እንደፈለክ ብለው ነው የሄዱ። እየተሰራ ነው ይወጣል። ታዩታላችሁ ሁሉንም አንድ ላይና ጌታ ክብሩን ይውሰድ። ወንድማችን ኤርሚን ያው እንግዲህ እንደምታውቁት ነው
ኤልያስ አንድ ጊዜ ተወራርዶ ነበርና እኔ እንደዛ አይነት ስሜት አለኝ ያ መንፈስ ነው በውስጥ ያለ ይወራረድ ነበር እንደው እናንተ አምላክ ተኝቶ ከሆነ ቀስቅሱ ችግር የለውም ጊዜያችሁን ወሰዱ በደንብ በቃ ምናምን ይል ነበርና እኔ ደስተኛ ነኝ ዲቤት በጣም ነው የምወደው ብዙ ማርበታለሁ ብዙ የእግዚአብሔርን ስራ ይበታለሁ ብዙ በእውነት መንፈስ ቅዱስ በጣም ሲሰራ ይታያልና ኢየሱስ ጌታ ነው አይ ቲጂዬ ራ ቀሲስ እኮ እንደ የቤተ ክርስቲያን ቀሲስ እኮ ናቸው ይዋሹ ዘንድ እኮ ዝም ብለው መመን አይደሉ ስለዚህ እንደዛ ነው ተባረኩልኝ ጌታ ዘመናችሁን ይባርክ አባታችንም እንባርካቸዋለን በቃ ኢየሱስ ጌታ ነው ኦኬ ኦርቶዶክሳውያን ካላችሁ ደግሞ ግቡና በፍቅር እናወራ አይ እንደዚህ አይነት ነገር መች መስማት ወዳለው ለነ ወንድም አለን ባይዝ ክሪስቶ ግዴለም እሺ ሌላ ማን አለ ማውራት የምትፈልጉ አውሩ እሺ እብሬ ወይ የሚውት አድርጌው ነው እንዴ ፖስት ላይ ሚውት አድርገሽው ነበር እሺ ቀጥይ ወሰማን ነው ደስ ይላል በጣም እኔም ልክ እንዳንቺ በጣም ዲቤት ወዳለው በጣም እንደዚህ የነጮች የአሜሪካኖች ዲቤት አንዳንዴ ሰማለውና በተለይ ወንዱ ልጅ ይወዳልና ቁጭ ብዬ ከሱ ጋር እንትንላለውና ዲቤት በጣም ተከባብረው ደስ በሚል ሁኔታ በደቂቃ በሰዓት በጣም ቁጭ ብሎ ያያል አንዳንዴ እናትዬና ደስ ይላል አሁን ስትይ ነበር ይሄ ትውልድ በጣም እድለኛ ትውልድ ነው በተለይ ደግሞ በእውነት እዚህ በስደት ላይ ያለ ነው እንደፈለግን ኔትወርክ እንደልባችን እንደፈለግን አገልግሎት የአምልኮ ስርዓት በመናመልከው በፈለግንበት ማለት ነው ሰው ባመነበት ማለት ነውና አንዳንድ ቦታ በእስር ቤት ያሉ በችግር ያሉ በጭንቅ በቃ አይደለ ማምለክም ማገልገልም እየፈለጉ እውነቱን መስማት እየፈለጉ ያንን እድል የማያገኙ በጣም ብዙ ናቸው በጣም እና አሁን ኤርሚ ምን ሲል ነበር በጣም ነው ልቤን የነካው በእውነት በጣም የተነካሁትና የእግዚአብሔር መንፈስ በውስጥ ያለ የእግዚአብሔር መንፈስ በጣም አጥብቄ በጣም በውስጥ ያለና ቃሉን የጠጣሁኝ ነኛልና እኔ በእውነት እኔ ቅናት አለብኝ በጣም ነው መቀናው በተለይ ብሉይ ኪዳን ከነሱ ጋር አብሮ የነበረ ነው የሚመስለው ስማቸውን ወራቱን ሰዓቱን ቀኑን ምኑን ቦታውን ምናምን እንትን ሲያስተምር ኤርሚ ሲናገር በተለይ በብሉይ ኪዳን ላይ በጣም ነው እንትን ምለው በጣም እቀናለሁ አይደለ ልክ እንደሱ የሆነ ነገር እንደ ወንድምሽ እንደ የሱን ያክል ባይ አንድ ነገር በቃ ይገብቷቸዋል አባባሌ እና ንጽጽር ደግሞ ግድ ነው አለ ንጽጽር በተለይ በእኛ ባልሰለጠን ነው ይሄ ንጽጽር ዝም ብሎ ወደ ጭቅጭቅ ወደ እንትን የሚያመራው ነገር አለ ነገር ግን አሁን እኔ ቀደም ኤርሚዬ ሲል ነበርና የሆነ ልጅ እንደዚህ ትላለ እንደዚህ ትጮሃለህ ምናምን እንዴ መጮህማ ትንቢት ኤርሚያስ ላይ ምንድነው የሚለው ወደኔ ጮህና ኃይለኛም አንተ ማታቀውን ነገር አሳያለሁ ነው ያለው እኔ ኤርሚ እንደውም ካልጮኸ ነው እንትን ማይለኝ በተለይ ሲያስተምር ኢየሱስ እያለ የሚጮኸው ሌላ ነገር የሚለው በጣም ሲጮህ የሆነ በጣም እንትን ፊልም አደርገው ነገር አለ ለምን ከነቃሉ ነው በቃ ከነቃሉ እና ሌሎቻችሁ ማለት ነው እዚህ ያላችሁ ነብይኔ ሁላችሁም ዳጊ አሁን ሲናገር በቃ እንዴት አድርጎ እንደሚስተካከው ያላቀም እንዴት አድርጎ ልክ እንደ የመዝሙር ከመጽሐፍ ቅዱስ ያወጣ ምን እንደሚጽፈው አይነት ግጥም ልክ እንደዛ ነው ቃላቶቹን ስክት ያረ ሲናገር በእውነት ተባረኩ በእውነት የኦርቶዶክሳውያን ካላችሁ ግቡ እየገባችሁ ምናልባት እብሪዬ ማቆም ካለብኝ ታስቆሚኛለሽ እና ኤርሚ ምንድነው ምንም የሚቋቋምህ ነገር የለም ለምን ይዘው ያለው ነገር የእግዚአብሔር ስራ ነው ማንንም አይቋቋምህም የሚቋቋምህ የለም በቃ ፓስተር ተስፋዬ ጋቢሶ እንደዘመሩት ማለት ነው የሚቋቋምህ ማንንም የለም ብለው እንደዘመሩት ምንም ነገር ሊቋቋምህ አይችልም ምክንያቱም የያዝከው እውነት ነው የሆነ ቦታ ቁጭ ብለን ስራ ቦታም ይሁን ወይ ደግሞ የሆነ ቦታ ላይ ለቅሶ ቤትም ይሁን ወይ ደግሞ ጸጉር ቤትም ይሁን የሆነ ነገር የእግዚአብሔር ቃል ስንናገር ከመጽሐፍ ቅዱስ ቃል አንድ ነገር ስንናገር በእንትን ነው በተመስጦ ነው የሚሰሙን ባይቀበሉትም ማለት ነው ቃሉ ኃይለኛ ነው በቃ
የእግዚአብሔር ቃል ኃያል ነው፣ ኃይለኛ ነው፣ ደስ ይላል፣ ደስታን ይሰጣል። በቃ የውስጥ ደስታን ነው የሚሰጠው። ከሁለት ሰይፍ ይልቅ የተሳለ እንደሚለው ደስታን ነው የሚሰጠው። እኔ ኤርሚ እንዴት ነው አሁን ይሄን ሁሉ መጽሐፍት ትንንሾችን መጽሐፍት የጎረቤቶቻችንን መጽሐፍት ሲያነብ ወይኔ እንደው በምን አይነት እንትን ነው በጣም ይገርመኛል። እንደኔ ከሆናችሁ ሁላችሁም እኔ በጣም ይገርመኛል። በጣም መጽሐፍ ቅዱስን እንኳን ለማንበብ እንዴት እየሆንን ነው የምናነበው? አንዴ ከእንቅልፍ ጋር እየታገልን ወይ ደግሞ አንዳንዴ በተለይ ባይብል ስተዲ ሲኖር ነው እንትን የምንለው እንጂ አሁን ቁጭ ብሎ ጥጥት እንደሚያደርገው ኤርሚ እኔ እግዚአብሔር ይባርክህ በእውነት አገልግሎትህና አንደበትህ ይባረክልህ ነው የምልህ። በእውነት ለኔ አንተ ገንዘቤ ወንድሜ ነህ ኤርሚዬ። እና ምንም ቢመጣ ማንም እውነቱን ለመናገር አንተ የተዘጋጀህ ነህ። ያ ያዘጋጀህ መንፈስ ደግሞ የእግዚአብሔር መንፈስ ነው። አንተ አይደለህም ያዘጋጀህ፣ የእግዚአብሔር መንፈስ ነው። እንደነ ሙሴ እንደነ ኢያሱ እንደዛ አድርጎ አዘጋጀህ። እና በጣም እየተገረምን ነው የምንሰማ ያለ ነው። እንግዲህ ጌታ ቢፈቅድና በህይወት ብንኖር ቅዳሜ በጣም ርቃብናለች። በጣም እንደኔ ሆናችሁ ቅዳሜ አሁን በቃ ቆጠርኳትና ትንሽ ራቅ አለችብኝ። ዛሬ እዚህ ሮብ ነው ማለት ማን ነው ማክሰኞ ነው ዛሬና የራቀ ይመስለኛል ቅዳሜ። ማናችሁም እንዳትቀሩ። ቅዳሜ በኢትዮጵያ 2 ሰዓት እያስተባበረች ነው እብሩዬ። እዚህ ያላችሁ ሁላችሁም እግዚአብሔር ይባርካችሁ። መናገር የምትፈልጉ ቀጥሉ። እብሩዬ ይሄንን ለማለት ነው። ኤርሚዬን እወድሃለሁ ለማለት ነው ከልቤ በእውነት ሁላችሁንም እወዳችኋለሁ። ተባረኩ። ተባረክ ኤዱዬ። ጌታ ዘመንሽን ይባርክ። ወገኖች እንግዲህ በተባለው ነው ጌታ ኢየሱስ በኃይልና በታምራት ሞር እየቀረበን ነው። በርቱ። ጌታ ደግሞ ቢረዳን እኛም ደግሞ ትንንሽ ዲቤቶች እንድንይዝ ትልቁን እያየን እንድንማር እስክሪብቶና ደብተራችሁን ይዛችሁ ማትችሉ ደግሞ ስራ ላይ ሆናችሁ ሪከርድ ለማድረግ ሞክሩ። ደስ የሚለው ሰዓቱ ቅዳሜ ማታ በጣም አሪፍ ሰዓት ነው። ያው እሑድ ቸርችም ቤተክርስቲያንም ጠዋት ደግሞ ያው ቀሲስ ቅዳሴ ሊገቡ ስለሚችሉ ማታ ጥሩ ሰዓት። በአሜሪካ ደግሞ አሜሪካ ስላሉ እሳቸው በጣም እሳቸው ሰዓት ደግሞ በጣም ቀደም ያለ ነው የሚሆንላቸው። ከዛ በኋላ ደግሞ ወገኖቻቸው ጋር እሳቸውም ስለሚወያዩ ወጥተው እኛም ደግሞ በቤታችን ደስ ይላል በጣም። እና ጌታ ይባረክ። ስለ ታቦቱ ነው ያው እንደምታውቁት እንደተነጋገርነው ነው። ያው ቴሶሊያና እየለጠፈችው ነው። የምለጥፋለው አልፎ እንደዛ ነው። ላልሰማችሁ ላላያችሁ ይሄ ነው እንግዲህ ይሄ ነው። ጌታ ይባረክ። ክብሩን እግዚአብሔር ብቻውን ይውሰድ። በሰማይ በምድር ንጉስ የሆነው አንዱ በዙፋኑ ላይ ያለው በቃ እንግዲህ እናያለን ብለናል። ኢየሱስ ጌታ ነው። እሺ ማይክ የከፈተ ሰው አለ ይመስለኛል ወይ ዱዬ? እንዴ እብሩዬ አንቺስ መቼ ነው ዲቤት የምታረጊው በዕብራይስጥ በዕብራዊ ቋንቋ? እኔ እኮ አለኝ ስለማታዩኝ ነው እንጂ ነው ዲቤት ማድረግ አለ። በዕብራዊ ነው የምትፈልገው በዕብራይስጥ? ባንሰማውም ባይገባንም ሲገባናል። በእውነት እንዴት ዕብራይስጥ ስትናገር እንዴት እንደምወድሽ እኮ ብዬ ነው። እብዬ የዋ ላቅመን ስንደርስ ማለት ነው። ኢየሱስ ጌታ ነው። አይቀርም። ኧረ ልማር አሁን እናቴ በትላልቅ አባቶች ፊት መማርን ይጠቅመናል። ለኛም ለወደፊት ልዩነቱን ወንድሞች እህቶች ኦርቶዶክሶች ሲናገሩ ለመማር ባለፈው ኤርሚ በነበረው ዲቤት በጣም ብዙ ነገር ነው ያስኩት። በጣም ማለት ነው የእውነት መጽሐፍ እስኪያቅተኝ በጣም እየዘለልኩ በደስታ ማለት ነው የነበረው የመንፈስ ቅዱስ መገኘት ደስተኛ ነበርኩና ቶፒኩን ትላላችሁ። ያው ሶሊያና እየለጠፈች ነው። እኔም ቅዳሜ ማታ ቀሲስ ዲቦኩሉና ወንጌላዊ ኤርሚ በቴዲ ሐዋሳ ቤት ቅዳሜ በኢትዮጵያ 2 ሰዓት ማታ ይሆናል። በየሀገራችሁ ሰዓት እንግዲህ ዲቤት አለ። ስለ ታቦቱ ነው። ታቦቱን በተመለከተ ነው። ጌታ ክብሩን ይወስዳል። እንግዲህ ልንማማር ነው። እኛም የሳትነው ነገር ካለ እንድናውቅ ነው። እነሱም ደግሞ የማያውቁት ካለ እንዲማሩ ነው። እንግዲህ 2 ቤተክርስቲያኖቻቸውን መወከል የሚችሉ አቅም ያላቸው ያነበቡ ሰዎች ናቸው። ቀሲስ ናቸው። ወንጌላዊ ኤርሚም የምታውቁት ነው። እንግዲህ ጌታ ደግሞ መልስ ይሰጠናል። ለእያንዳንዳችን በልባችን ይናገራል ማለት ነው። እና እድለኞች ነን እያልኩ ነበር ቅድም። በእውነት በጣም ነው በዚህ ትውልድ እንኳን ከዚህ ትውልድ ጋር ተፈጠረ እንኳን መጽሐፍ ጥራዝ ባለበት ማመሳከሪያ የሚኖር እንጂ ሰው የፈለገውን ያደርግ ነበር። በዚህ ቴክኖሎጂ ዘመን
በቃ ሁሉም ሰው በየራሳችን እየተፈላሰፍን ገደል እንገባ ነበር። ግን ጌታ ይባረክ መጽሐፍ አለን፣ አዲስ ኪዳን አለ፣ የሚገለጥ ብሉይ ኪዳን አለ። ታቦቱ ደግሞ በተለይ እስራኤላውያን የሆናችሁ ወንድሞች እህቶች በጣም ተዘጋጁ። በጣም ስለሚጠቅም ማለት ነው። በዕብራይስጥም ማስታወቂያ እንዲሰሩ አደርጋለሁ። እኔ ነገ በደንብ ባሩክ ማሩ እንጠራውና ወያስቺዬ እንዲሰሩ አድርገን የነሱንም ጎን ለጎን ለቃለን። ለምን በጣም የሚጠበቅ ነው። ባይዘው እስራኤል ሀገር ላሉ ልጆች ስለ ታቦቱ በጣም የሚጠበቅ ነው። በአማኞችም ባላመኑትም ቅድም ኤልያው ነበረ ካለህና በጣም ደስ ብሎት ነበር። ሞፄ ሻባት መሆኑ ሰንበት ሲወጣ መሆኑ ደስ ይላል ምናምን ያለኝ ነበር። ሰዓታቸው ከኢትዮጵያ ጋር እንዳይነስ ስለሆነ እና ጌታ ይባረክ፣ ክብር ለእግዚአብሔር ይሁን። በእውነት ለዚህ ዘመን ያደረሰን ጌታ ይባረክ። ዛሬ በምስክርነት መጽሐፍ ተከፍቶ ፊት ለፊት እያየን ማን ጌታ ግን እንደው ምን አይነት የተባረከ አምላክ እድለኛ እብሮ ወይ በሚገርምሽ ሁኔታ እኔ ስለ ታቦት ከኤርሚን የተማርኩት ማንም አላስተማረኝም። ስለ ታቦት ተምሬ አላውቅም። ያው የወንጌል አማኝ ከሆንኩኝ በኋላም በፊትም ኦርቶዶክስም እያለሁኝ ስለ ታቦት በጣም ፌስቡክ ላይ ኤርሚ ሲያስተምር ያኔ ማስታወሻም አለኝ፣ ጽፌ ቁጭ አድርጌዋለሁ። ብዙ ጊዜም ሲያስተምር ብዙ ጊዜ ሰምቼዋለሁ። ስለ ታቦት የተማርኩት እዚህ ጋር እንደው በእውነት ስለ ታቦት የተማራችሁት ከኤርሚ እንደሆነ ሳትዋሹ ከዛኛውን ቤት ከዚህኛውን ቤት ማለት ነው ምንም እንትን ሳትደብቁ እስኪ እንያቸው አንዳንድ ቁጥር ጻፉ። በእውነት እኔ ስለ ታቦት ከኤርሚ የተማርኩት ብዙ ነገር የተማርኩትም አለ፣ ግን ስፔሻሊ ይሄ ታቦት በጣም ጥያቄ የሚሆንብኝ ነገር ነበርና ሁሉ ተሸክመው ይወጣሉ እና በወንጌላውያን ላይ ደግሞ ምንም አይነት ሪፍሌክት ምንም አይነት ያን እኔ ሰምቼ አላቅም። እንግዲህ ምናልባት አንዳንድ ቤተክርስቲያን የሚያስተምሩ ከሆነ እኔ ሰምቼም አላቅም ተምሬም አላቅምና ከኤርሚ ነው የሰማነው የታቦቱን ትምህርት የምትሉ እስኪ ንገሩን አንዳንድ እየጻፋችሁ። በእውነት ለእንትን ብዬ አይደለም በጣም ከፍና ዝቅ ለማድረግ ብዬ አይደለም። በኤርሚ ላይ የሚጠቀመው የእግዚአብሔር መንፈስ ነው። እኔ በጣም ነው የተማርኩት ስለ ታቦት በኤርሚ እንደፈለኩኝ መመለስ እችላለሁ። አሁን ከማንም ጋር መልስ መስጠት እችላለሁ በታቦቱ ስለሽ ያው በጣም ባይሆንም ግን በቃ ይሄ ተሰርቆ መምጣቱን እንደገና ትንቢት ኤርሚያስ ላይ መኖሩን ኤርሚ ስፔሻሊ በጣም ብዙ መጽሐፍቶች አሉት። ያ የስለ ታቦት የአለቃ ክፍሌ ወልድ መዝገበ ቃላት ምናምን የሚለው ማአት ነገሮች አሉት። ግን መጽሐፍ ቅዱስ ላይ 3 ቦታ ነው 4 ቦታ እንደዚህ በደንብ አድርጎ በግልጽ ያስተማረን እኔ የተማርኩት ከተናገረው ሁለቱም ከኤርሚያስ አበበ ነው የተማርኩት በእውነት እና እብሪዬ እንኳን ታውቂው ይሆናል በብሉይ ኪዳን ተምረሽ ይሆናል። ተምሬያለሁ ግን በጣም ኤርሚ ተጠቅሜያለሁ፣ ምንም ጥያቄ የለውም። ማስቡና ከነርምጃው ልኬልሻለሁ። ማዬ ማነሽ አንድ ቁጥር የጻፍሽ ኦርቶዶክስ እህታችን እዚህ ላይ አንድ ነገር ልንገራችሁ። ጴንጤ አማኞች ሆናችሁ ኦርቶዶክሶች አሁን ዲቴል ስለ ዲቤቱ አናውቅም። በቃ እንደምንለጥፈው እንደምታዩት ነው። ታች እኔና ሶሊያና እየተቀባበልን በጣም እየለጠፍ ነው። ቅዳሜ ማታ ቴዲ ሐዋሳ ቤት በኢትዮጵያ 2 ሰዓት ላይ በቃ አንዳንዶቻችሁ ወደ ማታ ነው፣ አንዳንዶቻችሁ ምሳ ሰዓት ነው። ቀን ሊሆን የሚችልበት እንደውም ኤርሚ ነው በጣም ጠዋት ሊነሳ የሚችለው እንጂ ሌላው አብዛኛው ሰዓት ከምሳ ሰዓት ነው የሚጀምረው እና ጥሩ ሰዓቶች ስለሆኑ ዘና ብለን መቀበል ብቻ ነው የፈለገው። ማንም ሊል ይችላል። እኛ በጆሮዬን የሰማው አሁን ሪከርዱንም በኋላ በደንብ ይወጣል። በቃ ቀሲስ መተው ቃላቸውን ሰጥተዋል። የፈለከውን ሰዓትና ቀን ምረጥ ብለዋል። ኢየሱስ ጌታ ነው። ኤርሚም አልመሸበት አልቆየበት ወዲያው መልስ ሰጥቷል። በቃ እኛ ዝም ብለን ቁጭ ብለን መማር ብቻ ነው። ጋይስ ጥሩ ጁስ ምናምን አዘጋጁ፣ ካፌ ያዙ። ማልቀስ ያለባችሁ ሶፍት፣ መሳቅ ያለባችሁ ደግሞ በቃ ደስተኛ ሆኑ። በጌታ ደስ ይበላችሁ ነው ዋናው። የእግዚአብሔር መንፈስ ትልቅ ስራን ይሰራል። ኢየሱስ ጌታ ነው። በቃ እኛ የተጠራ ነው ጌታችን ከፍ ለማድረግ ነው። የሩጫ ውድድር አይደለም። ዋንጫ ይዘን አንሮጥም፣ ማሊያ ይዘን አንሮጥም። ቁጭ ብለን የእግዚአብሔርን ቃል መሸምደድ ብቻ ነው። እግዚአብሔር ይባረክ። ያ እሺ ኦርቶዶክስ ከሆንክ ግባ፣ ችግር የለውም። ሌላ አሁን ስለ ሌላ ነገር ነው የምናወራው። ብዙ ሌላ ነገር እንትን አንልም። ተባረኩ። በዚህ ዙሪያ በቃ ሁለት ሰው የወሰነበትን እንደዛና እንደዚህ ማለት አንፈልግም። ኤብሩዬ ጁስ የለኝም፣ ስራ ነኝ ይዛለት። ስራ የሚሰሩ ደግሞ እንደኔ አይነቶቹ ብሉቱዛቸውን ይዘው ስልካችሁን ኪሳችሁ ከታችሁ መስማት ነው በቃ።
ታፕታፕ ማድረግ የማትችሉ እንግዲህ ጌታ ይርዳችሁ። ግን የምጽፉ ወረቀት ያዙ፣ ደፍተር ይዛችሁ ስክሪፕቶ ምናምን ይዛችሁ ቁጭ ብላችሁ ጻፉ። በጣም ይጠቅማል። እኔ አሁን ኤደን ስትል ነው አንብቤዋለሁ መጽሐፉን። ስለ ታቦት አሰራር ይናገራል። ዘጸአት ላይ ዘልቁ ላይ በደንብ ነው የሚናገረው። ነገር ግን ኤርሚ አንድ ቀን በስነ ስርዓቱ ስለ ታቦት ሲያስተምር እዚሁ ቲክታክ ከገባው ጀምሮ እንዴት እንደጠቀመኝ ተመልሼ ሄጄ እንዳነበው ረዳኝ ማለት ነው። እና ገባኝ በቃ እግዚአብሔር ሚስማር ይዘሽ ግርግዳ ላይ ስትመጪው በመዶሻ እንዴት ነው እንደዛ ነው እግዚአብሔር በጭንቅላቴ ላይ የነቀሰልኝ። እግዚአብሔር የተመሰገነ ይሁን። እየላክ ነው እዚህ ጋር እኔም በበኩሌ እየላኩ ነው። ቅዳሜ ለታ በዩሮፒያን ካላንደር ኦክቶበር 25 ነው የሚሆነው። እንገናኛለን። እግዚአብሔር ይረዳናል። እግዚአብሔር ይናገራል። ተባረኩ። አሜን። ደጀን ነው ደረጀ የሚባል ልጅ ደግሞ ድንኳን አለኝ የምትፈልጉ ሰብሰብ ብላችሁ እንደው ድንኳን ኢትዮጵያ አካባቢ የምትከራዩ ከሆነ አከራያለሁ። ቢዝነስ ነው። እሺ መጽሐፉ ይናገር። እሺ ችግር የለውም። እሺ ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። እሺ ሌላ ኦርቶዶክሶች የላችሁ መግባት የምትፈልጉ ነው የምትናገሩት ነገር ካለ ቹቹዬ እንዴት ነህ? አለው እግዚአብሔር ይመስገን እየሰማሁ። አንተ አመለጥክ። ደህና አንድ ወር ሆነህ እንዴ? እናከብረዋለን ቀኑ። አመለጥኩ እንጂ እኮ ቢይዝ ቅዳሜ ዕለት አሁን የሚይዘው እኮ ወተት፣ ሻይ፣ ቡና፣ ጁስ ወይ ምሪንዳ ነው። መጀመሪያ ጀምሮ በቃ ወይ ጠጄን፣ ጠላዬን፣ ውስኪን፣ ጂኒን ይዤ ነው። ጌታ ይባረክ። ሰይ ወንድማችን በቃ እኮ አንተ ከሱ ራሱ ማረፍ አይ ነው መዝገብህ አለ። ይዛኔ እኮ ታንገራግር ነበር አንቄ። ኢየሱስ ጌታ ክብር ለመንፈስ ቅዱስ ይሁን። ዛሬ አብሮን ወንድማችን ቁጭ ሲል በቃ አትፍረዱባቸው። አንዳንዴ በኃይል ቢናገሩ በቃ እና ለኤርሚ ጸልዩለት። እውነት ነው እንጸልይለታለን። ቅድም ኤርሚ ሲያወራ በስመ አብ ወልድ እኔም ባይን የመጣው ምን ያህል መታደል እንደሆነ እኮ እያሰብኩት ነበርና ቤቱ የነበራችሁ መጀመሪያ እና ያው አቅልላችሁ ነው የምታዩት ይመስለኛል። ከዛ የወጣ ሰው ነው የሚረዳው። ገብቶሻል? እዛ ውስጥ የነበረ ሰው ነው በደንብ የሚረዳውና እውነት ነው። ጌታ ይባረክ። እንኳን ጌታ ረዳ። እናወራለን። አንዳንዴ ስለ ጦርነት ሲያወራ የሚያምረው ከወታደር ሲሆን ነው ተዋግቶ ያያለል። እና ለእውነቴን እኮ ነው የምልሽ። እና ጦርነቱ ላይ ያልነበረ ሰው አይገባውም። እዛ የነበረው መከራ፣ እዛ የነበረው ስቃይ፣ እዛ የነበረው ጨለማ አይገባውም። እና አሁን ነው ወጥቶ ወደዛ ዞሮ ለሚያይ ሰው ነው በጣም እኔ ገርመኛል። ኤርሚ በእውነት ምን ያህል እንዴት የታደለ ሰው እንደሆነ ምን ያህል እንደበራለት እውነት እንዲህ የሚያንገበገበው ነገር ስለማያውቀው ነው። እሱም እዛ ውስጥ እያለ ስለሚያውቀው ነው። ገባሽ ስሜቱን? በእውነት እንደዚህ ያስታውቃል እኮ ከበስጋ እንደማያወራ እንዲሁ ያስታውቃል እኮ ፊቱ ላይ በጣም የሚገርም ያዝንላቸዋል፣ ይወዳቸዋል እኮ በሱ ልክ የተሰደበ እኔ በምድር ላይ ሰምቼ ማይችም። ቆዳው ሰፊ ነው፣ ይገርመኛል። እኔ አልችልም፣ እሱ ግን እግዚአብሔር ይርዳው። ይወዳቸዋል። እንግዲህ ስለሚወዳቸው ነው ራሱን እያቀረበ ነው። አባቶችም ጋር ወንድሞችም ጋር ያው ደግሞ ከቀሲስ ጋር እንግዲህ ጌታ ይረዳቸዋል ሁሉንም። እኛ በቃ ቁጭ ብለን ቹቹዬ እንትን ሪከርድ ከቻልክ ይዘህ በደንብ እየደጋገምክ ሌላ ጊዜ እንድትሰማው ጌታ ሆይ እያልክ ከዛ ስሙ ያገላገለ ጌታ ዛሬ ወንድ እንዴት ቅልል ብሎ እንደልብህ ኧረ ሌሎቹን በመጡ ኑ ወንድሞች ዋካችሁ። መጀመሪያ መልስ የሰጡት እሳቸው ነው። ከዛ ደግሞ ይቀጥላል። ምን ችግር አለ? ዲቤት አይቀኔ ምን ነው በየሳምንቱ ሁሌ በሆነ ዲቤት በጣም ነው እኛንን የምንማር። የሚለፉት ዲቤት የሚያደርጉት ናቸው። የእውነት ድካም አለው፣ ጸሎት አለው፣ ማንበብ አለ፣ ማየት አለ፣ እግዚአብሔር ፊት መሆን አለ። ቀልድ አይደለም እና ጥሩ ነው። ኤቭሪ ዊክ ቢሆን ሁሉ ራሱ ደስ ይለኛል። በጣም ነው ደስ የሚለኝ የእውነት እና ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። ያ ቁጭ ብለን ማየት ነው። ጌታ ሲከብር ከፍ ሲል ማየት ነው፣ መማር ነው። እና ያ
አንዳንድ ሰዎች ለዛሬ ሚውት ላርጋችሁና ሌላ ጊዜ ደግሞ ትመጣላችሁ። ምንም ነገር አትጻፉ ሲለኝ ተባረኩ። የኛ ሰዎች ምንም አትጻፉ በቃ። እስኪ ማን ጸጊ ያለሽ ተኛሽ እንዴ እናት? አለው ግን ስራ ላይ ነኝ። ስራ ላይ ነሽ? ችግር የለውም። እስኪ አንድ መዝሙር ላሰማ። አንድ እንደው ደስ የሚል መዝሙር እንስማ እስኪ። ዳጊ ምስኪን መለስ እንስማ መዝሙር። ኢየሱስ መዝሙሯን እስከምትከፍቺ ግን አንድ ነገር ልበልና በይ ደስ ይለኛል በጣም ደስ ይለኛል። እኔ ስለ ኤርሚ ትህትና ቅድም ሲናገር እኔም በዚች እድሜ በዘመኔ ብዙ ፓስተሮች፣ ብዙ አገልጋዮች፣ ብዙ ዘማሪያን፣ ብዙ ሰው አይቻለሁኝ። ግን ኤርሚ ልክ ትሁት ሰው ነው አይቻላቅም። እንደዚህ ሲቆጣና ሲናገር ትሁት የማይመስላችሁ ሰዎች እግዚአብሔር በሚያውቀው ኤርሚ ማለት ዳውን ቱ እርዝ የምትይው አይነት ሰው አለ አይደለ? የመጨረሻ ትሁት ሰው ማለት ኤርሚ ነው። ቀርባችሁ ብታውቁት ማለት ነውና እቺን መናገር ፈልጌ ነው። ቀጥ መዝሙር እሺ መርጠሻል እንደ መዝሙሩን ካልመረጥሽ አንዴ ላስቸግርሽ በጌታ የአስቴርን በዘመኔ ያለው የሚለውን ካለሽ በእናትሽ እስቲ በዘመኔ አዲስ መዝሙር ነው። እሺ የአስቴር በዘመኔ ያለው የሚለው በዘመኔ ያለው የሚለው የምታውቂው? እሺ በደንብ እንደሚያንታዘኝ አስቴር አበባ አዲስ አይደል? በደንብ ነው። ኢየሱስ ጌታ የሚገርም መዝሙር ነው በእውነት። እስቲ ቆይ ላድርገውና ቴንኪ ወገኖች ተባረኩ። ታፕ ኮፒ ሊንክ ሼር አድርጉት። ቪዲዮውን አሁን ለጥፈዋለሁ እናረጋለን። ጸጋ ይብዛላችሁ። የሰሞኑ መዝሙሬ የሰላሙ ነፋስ ይነፍሳል በውስጤ ብሎ የሚል ነው። አሁን ወንድማችን የመረጠ ያስትዬ በጣም መልካም ነው። ጌታ እግዚአብሔር ይባረክ። ይህን መንፈስ ይህን ጸጋ ስለሰጠን እግዚአብሔር ቴንኪው ወገኖች። አሜን። እንቀጥላለን። ኤርሚ የለጥፈው ግድ የለም። ዋን ባይ ዋን እየሄድን እናስተካክለዋለን። አዎ እስኪ እያለ እንትን እያለ ነው። እሺ እንግዲህ መዝሙሩን እናድርግ። ተባረኩ። ታብታብ ሼር አድርጉ። እስከዛው እንቀጥላለን። ኢየሱስ ጌታ ነው። ሃሌሉያ I'm
እግዚኦ እናያለን በዘመን እያየንም ነው። ሃሌሉያ ተባረክ። አሜን። ቴንኪው። እግዚአብሔር ይባረክ። በዘመናችን እናያለን ያየንም ነው። ኤርቢ እግዚአብሔር ይባረክ። ጌታ ይመስገን። ሰላሙ ነፋስ ይነፍሳል በውስጤ። የሰሞኑ ዝማሬ ይሄ ነው። በውስጤ በመንፈስ ቅዱስ የፈሰሰ ያንቸው ሕይወቴ ነህ የልቤ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል በውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል። ህልውናህ ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ ያንተ መኖር ሕይወቴን ወስኗል
ልቤ አንተን አንተን ይላል ልቤ ኢየሱስ ኢየሱስ ይላል ልቤ አንተን አንተን ይላል ሰላሙ ንፋስ ይነፍሳል በውስጤ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ሰላሙ ንፋስ ይነፍሳል በውስጤ እውነቴን ነው ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ህልውናህ ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን አንተን ይላል ልቤ አንተን አንተን ይላል አባዬ ልቤ አንተን አንተን ይላል ጌታ ኢየሱስ ልቤ አንተን አንተን ይላል ልቤ ኢየሱስ ኢየሱስ ይላል ከፈችሁትየው በቃ ሰሞኑን መንፈሴ ውስጥ ተኝቼም በቀንም ስነዳም ባለፈው ቸርች ውስጥም እያመለከን እያለን ውስጤ ይሄን ይዘምራል ጌታ ኢየሱስ ለዘላለም ስሙ ይባረክ ሰላሙ ንፋስ ይነፍሳል በውስጤ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ቀጥይ ከፈቾቲ እሺ ሲጀምር ቀስ ይላል በጣም ደስ እሱን ከፋር ነው ገንሳ ከፋር ነው ያለው ጆሃን ሙዚቃው ሲጀምር ያ ናይስ
ከልቧ ዘምረዋለች በኢየሱስ ተባረኩ ወገኖች። እድሜ የምትለጥፈው ከሆነ አሩን ነው እንዴት እንደሚደረግ ባላቅም ዳጊ ታች ወርዳህ መሰለኝ መግባ ልመልስ ብትለው ካለ ወገን ኢየሱስ ክርስቶስ ጌታ ነው። የዋሁ በግ ኢየሱስ የዋሁ በግ ስለሰው ልጆች ታልፎ የተሰጠ ያሳዝናል። እሺ እህትየው ተባረኪ፣ ጸጋ ይብዛላችሁ። አንቺ ተባረኪ። ዘማሪ ሀና ተክሌ፣ ዘማሪ አስቴር አበበ ምን ስንቱን ጠርተን እንጨርሰዋለን። እግዚአብሔር እኮ በብዙ ቅቡአን ባርኮናል። ጌታ ኢየሱስ ስሙ ይባረክ። ከአንደበታቸው ዝማሬያቸውን ስንሰማ የምናነባ ዘማሪ እህቴ ሊልዬ፣ ናዜብ፣ ስንቱን አዲሴ፣ እነ ምህረት ስንቱን ጠርተን እንጨርሰዋለን። ወንድሞች ጌታ እኮ ባርኮናል። በወንዶች በኩል ይባል ዳጊ ስንቱን ጨርሰን ነው የምንጨርሰው ማለት አውርተን የእውነት ጌታ እግዚአብሔር በሚያውቀው ማለት ነው። እና እንደኛ የተባረከ ሄደን ዝም ብሎ መፍሰስ ብቻ ነው በመንፈስ ቅዱስ ኃይል በእግዚአብሔር ጸጋ ማለት ነው። ጌታን እጅግ አድርገን እናመሰግናለን። ጋይድ ያው የዲቤት ጥሪውን ተቀብለውኛል። ቀሲስ ዲበኩሉ አሁን ካሁን ጀምሮ እናንተ ሄዳችሁ ሼር ማድረግ ብቻ ነው። እዚህ ጋር እንዲህ ይሰማል። ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም ላለሁ። ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም ላለሁ። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦትና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸለጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀለም የሰጠራ የነበር ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀበለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና
በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ እስራኤል ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸው የዲቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድን ነው ያሉኝ? ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ፍርድኛቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? ዶክተር ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ በፊት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፍቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፍቃዱን ጠይቄ እኔም እናንተም ጠይቃችሁ ፍቃዱ ከሆነ የሚያወያየን ከሆነ የእሱ ፍቃድን እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሪን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ ክብር ያድልልን። ወገኖች ሼር እና ሪፖስት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። የዛ ሰው ይበለን። ጌታ ኢየሱስ ስሙ ይባረክ። ወንድማችን ዜድዬ እዚህ በትልቁ እንደዚህ ያስቀመጡት ዜዶን ታውቁታላችሁ። ጌታን የሚያገለግል የተባረከ ወንድም እሱ ነው እንደዚህ አድርጎ የሚሰራልኝ። ጽሁፍ ፖስት ደግሞ በመስራት ዳግሻዬ ጌታ እግዚአብሔር ዘመናችሁን ይባርክ። ኦኬ የዲቤት ጥሪውን ተቀብለዋል ቀሲዬ፣ እግዚአብሔር አምላክ ይስጥልን። ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት እሳቸው ተገኙ አልተገኙ ብለው ተገኛለሁ ብለው ቃላቸውን አክብረዋል። እዛኛ እንገኛለን። እያንዳንዱ ፔንቴ ነጭ ለብሶ ይምጣ ብዬ እኛ አሁን ነጭ ለብሶ እዛ እንገናኝ ቴዲ ሐዋሳ ቤት። ቴዲም ይሄንን ቪዲዮ ሼር አደርገዋለሁ አጋራዋለሁ። እዛ እንገናኛለን ማለት ነው። እኔ ጥሪውን ያቀረብኩት ከዛሬ 6 ቀን በፊት ነው። ሌሎች ወረፋ ጠብቁ ነው የተባሉት። ኦኬ ስለዚህ ጥሪውን እሳቸው ተቀብለውኛል ዘግይተውም ቢሆን እግዚአብሔር ያክብርልን። ቀሲስ ዲበኩሉ በላይ ቅዳሜ እንደሌሎቹ አስደግፈውኝ እንደማይቀሩ በጣም ተስፋ አደርጋለሁ። ይሄን ያለው ስለዚህ እየገባችሁ ይሄንን ሼር አድርጉት። ሰላም በምድር ይሄንን ሼር አድርጉት። እዚህ ገብታችሁ ይሄ በደንብ ሼር ይደረግ። በምድር ዙሪያ ያላችሁ ቅዱሳን ወገኖች ሼር ይደረግ። ከገባችሁ ዘንዳ ካያችሁት ሼር አድርጉት። ልብ ቅርጽ እዚህ ጋር ልብ ቅርጹን ብትነኩ፣ ኮሜንት ብትጽፉ፣ መልካም ነገር ሪፖስት ብታደርጉት አያስከፍልም። የወንጌል አማኞች ወንድሞች እናቶች አያስከፍልም። 124 ሰው አይቶታል ይላል በዚህ ሰዓት 196 ሰው ሼር አድርጎታል። ቴንኪው ተባረኩ። እንደዚህ ነው የተፈለገው እና የልብ ቅርጹን በመንካት ኮሜንትን በመጻፍ ሪፖስትን በማድረግ ያለው ነገር ሼር በደንብ በማድረግ ቅዳሜ እንገናኝ። እነሱ 4 ሰዎች የዲቤት ጥሪ አድርገውልኝ ሰርዘዋል። አንደኛ አክሊለ፣ ሁለተኛ ልደተ ቃል፣ ሶስተኛ ደምረው፣ አራተኛ ዲያቆን ስዩም። እኔም ሲ ደግሞ ጠበሉ ይደረሰኝ አይመስልም። እኔ ደግሞ ጥሪ ያቀረብኩ ቀሲስዬ እንደምንም ብለው ዘግይተውም ቢሆን ቀደም ቤቴ ላይ መጥተው አሳውቀዋል፣ እንደሚመጡ አሳውቀዋል። ጥሪውን ተቀብለዋል ማለት ነው። እኔ ደግሞ በጥሪው እዛው ጋር ኬፔንም አድርጌ ቢሆን በቲሸርትም ቢሆን ብቻ ሰው ባለው ነው የሚመጣው አይደል? እመጣለሁ ማለት ነው። እና እዛ እንገናኝ። ቴንኪው ጸጋ ይብዛላችሁ። ኤርሚኒያ ላስችለኝ ብሏል። ሼር ሊያደርግ ወጥቼ እንደገና መልሰው ኮሜንት ኦፍ ነው። እሺ ወንድሞች ቆይ አንዴ ኮሜንት ኦፍ ከሆነ የቱ ጋር ነው ልከፍት የምችለው? ኦኬ ኮሜንት እሺ ቆይ አንዴ ቴንኪው። የዚህኛው ሴቲንግ ላይ ዘግቼው ነው ማለት ነው ወንድምዬ። ኮሜንት እዛው ቪዲዮ ላይ ምንድነው ማድረገው ቴዲ? ከስር 3 ነጥብ አነካት። ኦኬ 3 ነጥብ እዛ ወደ ጎን አድርግ። የቁልፍ ምልክት የለችም? ፕራይቬሲ የሚለው የጋን ምልክት ኦኬ ፕራይቬሲ ከዛ አለው ኮሜንት የሚለው ላይ ኦን አድርገው። ኦኬ ይሄን ሁለቱንም ነው። ችግር የለውም። ያኛው አይጎዳም፣ የምታደርገውም ብዙም አይጠቅም። ኦኬ ችግር የለውም። እሺ ስለዚህ አሁን ኮሜንት መጻፍ ትችላላችሁ፣ ሼር ማድረግ ትችላላችሁ። ቴንክ ዩ
የፈለገ ሰው ገብቶ ስድብ ያለው ስድብ የሌለው ደግሞ ዳግዬ ወይ ሪፖስት ማድረግ ነው ይላል። ሪፖስት ማድረግ ትችያለሽ። እዚህ ሆነሽ እኔ እዚህ ሆኜ ነው ያደረኩት። ማድረግ ትችያለሽ። እኔ ማድረግ ያለው እዚህ ሆኜ ሳትወጪ ትችያለሽ። አድርጎልኛል። ኮሜንቱ ኦን መሆኑ እንዳይ እስኪ የሆነ ነገር ኮሜንት ሰላም በምድር ዙሪያ ያላችሁ ቅዱሳን ወገኖች በጌታችን በኢየሱስ ክርስቶስ ስም ኮሜንት ሲጻፉ 0 ነው እስካሁን። ድንገት ያልተስተካከለ ነገር ካለ ተስተካክሏል። እድምሽ 5 ሰው ኮሜንት አድርጓል። ኦኬ የልብ ቅርጿንም ንኳት። እዚህ ጋር ሼር ብቻ ማድረግ ሳይሆን የልብ ቅርጿንም ንኳት። ኮሜንቱንም እናችንም ሪፖስት እዚህ ጋር ታደርጓት። ፖስት ላይ በጣም የሚጠቅመው ኮፒ ሊንኩ እንዳለ ሆኖ ሪፖስት በጣም ነው የሚጠቅመው። ልካት ማስፈር 3 ነጥብ አይ አይደለችም። እሷ አይደለችም። እቺኛዋ እሷ ፌቨር ነች። እሷ ፌቨሬት ናት። አይደለም 3 ነጥብ ነካ 3 ነጥብ። እቺኛዋ ኦኬ። ወደ ጎን አድርጋት እስኪ። ዋትስአፕ የሚለው ወደ ጎን ነው። ከላይ ዋትስአፕ ያለበት ኦኬ ወደ ጎን እስኪ አሳይ። የለም አለ ቋንካው ይርምሽ ኮፒ ሊንክ ነው። ከዋትስአፕ ቀጥሎ እሱ ኮፒ ሊንክ ነው። አይ ሪፖስት አለ ወደዛ አድርገው እስኪ። የለም ኦኬ የራስን ስለሆነ ነው ሪፖስት ማድረጋችን። ሪፖስት አድርጌዋለሁ። ዱዌት ማድረግ ግን አልቻልኩም። እስኪ ምናልባት ስላልወጣ ይሆናል። ሪፖስት ሳይሆን ዱዌት ቢደረግ ነው ጥሩ። እሺ ኦን አድርገው ኤርሚሻ። የቅድሙ ቪዲዮ ላይ ግባና 3 ነጥብ ንካት። ከዛ ጋን ዋጋ የቁልፍ ምልክቱ የቅድሙ እሺ ከስር ያለችውም ኦን አድርጋት። መቼም እስኪ አሁንም ሌላ አለ ከታች ታርገው የለም ቀይ ያለው ነገር አለ። ምንድነው? ኤቭሪዋን ነው። በቃ እሱ ኤቭሪዋን ነው። ኤቭሪዋን ነው። ናይስ ኦኬ። ከታች ሪፖስት አድርጉ እያሉ ነው። ሪፖስት እኔም አድርጌዋለሁ፣ ግን ዱዌት መደረግ ነበረበት። እኔ ቪዲዮ ላይ እንዲቀመጥ ዱዌት እንዲደረግ አድርገው ሴቭ አድርገን ኤርሚሻ ተስተካክሏል። እንትንሽ ላይ ሪፖስት ማድረግ ትችያለሽ። ይሻላል። ሪፖስት ማድረግኩት እኮ ዱዌት ማድረግልኛል እኔ ጋር መጥቶ ናይስ። እሺ ልሞክረው እንደገና። እሺ በሙሉ የወንጌል አማኞች ይሄንን ተባበሩ ፕሊስ፣ እናገልግል። እውነት ይሰበክ ሐሰት ይጋለጥ ብላችሁ የምትሉ ልብ ከልቤ ጋር ከሆነ ቀኝህን ስጠኝ ብራዘር፣ እህቴ፣ ወንድሜ ማለት ነው። ልብሽ ከልቤ ጋር ከሆነ ቀኝሽን ስጭኝ። የናሚስ ልጅ ኢዮናዳብን ሲያገኘው ልብ ከልቤ ጋር ከሆነ ቀኝህን ስጠኝ፣ እጅህን ስጠኝ፣ ወደ ሰረገላው ሙጣ እንዳለው ማለት ነው። ተባረኩ፣ ጸጋ ይብዛላችሁ አላችሁ። እንደዚህ ቪዲዮዎች ሪፖስት ኮፒ ሊንክ የሚደረጉ ከሆነ የኤርሚሻንጋ እንኳን አያስወርዱበትም። አሁን በተለኛ ስም ፖስት በሰከንድ ነው የሚያስወርዱት። አንዳንዴ ትናደዳላችሁ። በስንት በቀር ኤዲት አድርጋችሁ መጽሐፍ አገላብጣችሁ ምናምን አንዲት ሊንክ ወስደው ቴሌግራም ላይ አስቀምጠው በሰከንድ ሲያስወርዱት ትናደዳላችሁና እንደዚህ ወንጌል ነገሮች ስታገኙ ኮፒ ሊንክ ሪፖስት ስታደርጉት ዩዝፉል ነው ብሎ ያስባል ቲክቶክ። ምክንያቱም እነሱ የነገሩትን ነው የሚሰማው። ሄት ስፒች እያሉ ነው በብዛት የሚያስወርዱብኝ እኔና ልክ አሁን ኤርሚሻን እቺ ቢጫዋ ሪፖስት ምትላለች እሷን ኮፒ ሊንክ 10 ሰው ብናረግ ቪዲዮን ጫን ስንለው የሚመጡ ቀይ ሰዎች እየላከን ብንሄድ ኮሜንት ላይ ራሱ ሐሳብ መጻፍ ጥሩ ነው። ባይዘው እንትኑ ኢንጌጅመንቱን ይጨምረዋል። የሆነ ሐሳብ ስለ ቪዲዮ ሊሆን ይችላል፣ ብቻ የሆነ ነገር ብጽፉ ልብ ቅርጽ እንኳን ጽፋችሁ ብትወጡ ኮሜንት ላይ ተደራሽነቱን ይጨምረዋል። አሁን እኔ ማደር አላችኋለሁ። እኔ የፖስትኳቸው አንደኛ፣ ሁለተኛ፣ ሶስተኛ ላይ ያሉ ቪዲዮዎች ሄዳችሁ ሪፖስት ኮፒ ሊንክ ሼር ብታረጉ አስወርደውት አታምኑኝም። 4ኛ ጊዜ ፖስትቻለሁ አንዱ ቪዲዮ እልህ ይዞኝ ማለት ነው። ለ4ኛ ጊዜ ከቲክቶክ ጋር ድብብቆሽ እየተጫወትኩ የሆነ ነገሩን እየቀየርኩ ምናምን ቲክቶክ ደግሞ ያውቀዋል። አንዴ ሪፖርት ከተደረገ
ይይዘዋል ያቺ ሪፖርት የተደረገችው ነገርና ያው ለሌላም ጊዜ ነው። አሁንም የኤርሚ ሲጨርሱ እኔም ጋር ገብታችሁ ሼር ኮፒ ሊንክ ሪፖስት ብታረጉ ይደርሳል። እንደዚህ የወንድሞችን በቃ የምታምኗቸው አለ አይደል? አንዳንዴ ስራ ላይ ሆናችሁ ቪዲዮ የመስማት ጊዜ አይኖራችሁ ፌቨራይት ላይ አስቀምጣችሁ ግን አሁን ኤርሚ ምንም እንትን ቢል እኔ አምነዋለሁ። ዳጊ እዚህ ያለው ወንድሞቼ እህቶቼ ምን ፍቅርና ይናገራሉ ብዬ ስለማላምን ሳልሰማ ነው ሪፖስት ላይክ ማረክ። እንደዛ የምታምኑም ከሆነ ሳትሰሙ ኮፒ ሊንክ ሼር ዱት አድርጋችሁ ፌቨራይት ላይ አስቀምጣችሁ የሆነ ሰዓት ቤት ስትገቡ ወይ እየነዳችሁ ብትሰሙት ቪዲዮቹን ትጠቀማላችሁ። ተባረኩ። ዜዶዬ ጌታ ኢየሱስ ዘመን ከሊባክ በጣም ጥሩ አድርገን የሰራኸው ዛሬ ያው እስከሚሰለችህ ድረስ ነው። እንዲያውም ሳላዳምጥ ነው ብዙ ላይክ ያደረኩት ያንተን እንትን ቤት ገብቼ ማለት ነው። እንትን ሳይሆን እንደተመታሰ ስለነገርክ ተባረክሽ። ብዙ ነው ላይክ ተናድጄ ትናንት በጣም ተናደድኩኝ። ቪዲዮና ጭኘው 5 ደቂቃ አልሞላም አስወርደውብኛል። ከዛስ ድጋሚ ጫንኩት አስወርዶታል እና ሊንክ አስቀምጠዋል ቴሌግራም ላይ ሄጂ ስክሪንሾት ሪከርድ ለማድረግ ራሱ ኦፍ አድርገውታል መሰለኝ። አይሰራ ሙስሊሞቹም ኦርቶዶክሶቹም ነው የሚያረጉብኝ እኔና ተናደዳለሁ። ለምንድን ነው የኔ ወገኖች ኮፒ ሊንክ ሼር ማያረጉልኝ? አለቅም ቪዲዮ ለና ጎበዞች አይደለንም ዜዶ እውነት እኔ ራሴ ያስችለኝም ለዛ ነው እኔ በግሌ ጎበዝ አይደለሁም እውነት ለመናገር አጋጣሚ ካልመጣልኝ በስተቀር አላደርግም ላይክ እናንተን በጣም ሰነፍ ነኝ። አይዶን ነው ጌታ ይርዳኝ በዚህ እና ግን ዛሬ ልክ ያንተ ሲመጣልኝ ሳየው ገብቻ ያደረኩኝ የኤርሚ ኦሬዲ አሁን በዚች 5 ደቂቃ ሳይሞላ እኔ ቅድም ሳይ 854 ሼር ተደርጓል ባድ ጊዜ ማለት ነው። እና ጥሩ እየሄደ ነው፣ ጥሩ ሼር እየተደረገ ነው። እንዲሁ ይተደረግ እንግዲህ ቢመጡም ባይመጡም እኛ በጣም ጥሩ አድርገን ነው ደግሞ የሰራው። ጌታ ይባርክህ በእውነት ቆንጆ አድርገን የሰራው። አልጠበቅኩም እንደዚህ ይሆናል ብዬ። ቆንጆ ነው የሆነው። እንግዲህ ቢመጡም ባይመጡም እኛ ሼር እናንተን እናደርጋለን። ሁላችሁም እዚህ ያላችሁ 700 ምናምን ሰዎች እርግጠኛ ነኝ እንዳደረጋችሁ። ለምን 800 ምናምን ሼር ከተደረገ እዚህ ያለው ሰው በሙሉ ሼር አድርጓል ማለት ነው። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እንቀጥላለን ማለት ነው። ዳግሻ የዛሬ ድምጽን አልሰማሁትም። አድፍጧል። እኔ ራሱ አልተመቸኝም። በሰላም ከልጆች ጋር ነኝ ብሎ ነበር ቅድም ነው መሰለኝ። ገና እየተመለሰ አይደለ ከኛ ጋር እንግዲህ ዲቤቱ ላይ ቀርዋል እንጂ የዲቤቱ ጥሪ ላይ የሚለው ነገር ካለ ቢዚ ከሆነ ከልጆች ጋር ተውት። እሺ እግዚአብሔር አባቴ ግን ህዝብህን በደረቅ መሬት ስታሳልፍ እህትየው እግዚአብሔር ሆይ እግዚአብሔር ተዋጊ ነው፣ ስሙን እግዚአብሔር ነው። አይ ቲንክ የግል ጸሎት ከሆነ ብዬ በሚል ነው። እሺ ጸጋ ይብዛላችሁ ወገኖች። ኦኬ እሺ ጌታ ይባረክ። ስለዚህ አሁን እረፍት እናድርግ አይመስላችሁ? አረ በደንብ በተለይ አንተ ኤርሚዬ እኔ እረፍት ስታደርግ ነው ስለምሳሳለ አንዴ ልተንፍስ። እሺ ወንድማችን እሺ አንዴ ኤርሚዬ በዘመን ማለት ነው ማንም አያሸንፍህም። ምናልባት ትንሹን ትልቅ ያደርጋል ይላል እግዚአብሔር ቃልና ምናልባት ያሳለፍናቸው ህይወቶች አሉ ማንም ማያቀን። እመነኝ አንተ ውስጥ ያለው እሳት ሁላችንም ያንቀሳቀሰ ነው። ሁላችንም ማለት ምን ይባላል ኤልያስ አይደለም
አንተ ኤልያስ መንፈስ ላይ ቁጣ ነው ያለብህ። የበላ መንፈስን ማጥፋት ነው ያለብህ። አንተ እሱ ላይ ትሰራለህ፣ ጎበዝ ነህ። ግን ይሄ ኒው ክሬሽን ላይ ነው ያለው። አሁን ትውልዱ ማቱ እየነቃ ነው። የቱ ጋር ደንዝዤ ነው ወይ ያለ የእውነት እኔ በጣም ብዙ ጓደኞች ይደውሉኛል። ተባረክ ቀልድ አይደለም። አባባ ኢየሱስ ስሙ ይባረክ። ቴንኪው። እንደዛ እንድትል ነበር የፈለኩት አልከው። ቴንኪው አባባ ኢየሱስ ስሙ ይባረክ። አሜን። ለዘላለም ለዛሬ ብቻ አይደለም ለዘላለም አባባ ኢየሱስ ስሙ ይባረክ። አሜን። ትውልድ እየነቃ ነው። ትውልድ እየገባው ነው። መጋረጃው ተቀደደ እንኳን ያልገባው ትውልድ ነው ያለው። መጋረጃ ላይ ሁልጊዜ የቆመ ትውልድ ነው ያለው። አንዳንዴ ያመኛል። አንተ እናት ባበላች እንጀራ እናትን ማመስገን ምን ማለት ነው? አንዳንዴ በጣም ብዙ ትርጓሜዎች እሰጣለሁ ለራሴ። የተሰቀለው እሱ፣ የሚመሰገነው ሌላ፣ የሞተው እሱ፣ የፈጠረው አዳምን እሱ፣ አዳም ሁለተኛው አዳም እሱ ደግሞ ስጋ ቆረሰ። ማን የሰራውን ስጋ ነው ማን የሚቆርሰው? ከአፈር ተሰራ እኮ ነው የተባልከው። ከአፈር ተሰርተ ሌላ አዳም ስጋ ቆረሰ አልቆረሰ ብለህ የምታወራኝ እኔ አፈርና ወደ አፈር ትመለሳለህ የሚለውን ጥቅስ ጥለው ነው። ስለ አፈርነት ላውራ እንዴ? ኢየሱስ እኔ አንዳንዴ የት ትምህርት ቤት የተማሩት የትኛው መንፈስ ነው ያስረዳቸው? እኔ የምር ክርስቶስ ምስክሬ ነው። አንዳንዴ በጣም ነው የሚያናደኝ። እኔ ዛሬ 20 ዓመት ነው ጌታን አመኜ ማለት በቤተሰብ ነው የማውቀው አመኜ የተጠመቅኩት። ግን የተማርኩት እንደዛ አይደለም እንዴ። አፈርና ነው አፈር ትመለሳለህ። አዳም የተፈጠረው ከአፈር ነው። ከማርያም ስጋዋን ወሰደ ብላችሁ የምታስተምሩ ማርያም እኮ አፈር ነች። ከአፈር ነው የተፈጠረችው። የአዳም ዘር እኮ ነች። እሱ ብቻ ከአፈር ያልተፈጠረ ኤርሚ በጣም አባባ ኢየሱስን በጣም ነው የምወደው። ጌታ ኢየሱስ ምስክሬ ነው ማለት እኔ ዓለም ሁሉ ዜሮ ቢለኝ ኢየሱስ ለኔ እውነት ነው። ኢየሱስ ለኔ ውሸት ሆኖ አያውቅም። የልጅነት አባት ያሳደገኝ ግን ስለ ኢየሱስ የምትከራከሩት ኢየሱስን ለመጣል የምትጫወቱ ጨዋታ ግን ማለት እመኑኝ ነገ ዋጋ ያስከፍላችኋል። ሁላችንም ቀምሰነዋል ጣዕሙን። ኢየሱስ ከረሜላ አይደለም፣ ኢየሱስ ህይወት ነው። እመኑኝ ትከፍሉበታላችሁ ዋጋ። ኢየሱስን ባናቃችሁት መጠን ማለት ያስከፍላችኋል። እኛ ማለት እናቀለን ሰዎች ስለሆነ ዋጋ ከፍለናል። ኢየሱስ ግን ማሪ ስለሆነ ምህረት የእንደገና አምላክ ስለሆነ ምህረት ሰጥቶን እዚህ ደርሰናል። ግን በኢየሱስ አንደራደርም። 4 ነጥብ ጨርሻለሁ። ተባረክ ወንድምነት፣ ጸጋ ይብዛልህ። ጌታ ኢየሱስ ይባረክ። አዎ በጌታዬ በኢየሱስ ክርስቶስ አንደራደርም። እኛ እውነት ይዘን እነሱ ፊት አንገት አንደፋም። እኛ በመንፈስ ቅዱስና በቃሉ ተሞልተን በእነሱ ፊት አናፍርም እና እነሱ እንወዳቸዋለን፣ ወገኖቻችን ናቸው። እኛ የምንሟገተው በእኛ ዘንድ የተቀበልነውን የወንጌልን እውነት ለነሱ ገልጠ ለማሳየት ነው። የሐሰት ትርክት ደግሞ የሐሰት ትርክት ነው ብለን ለማሳየት ነው እና ጌታን እጅግ አድርገን እናመሰግናለን። ተባረኩ ወንድሞችና እህቶች። በዚህ እንጨርስ። ዜዲ ምትለዋል? 30 ሰከንድ አሁን ኦልሞስት ስለጨረስን ቀጥታ እንደው የምትችሉ እኔ ቤት ገብታችሁ የመጀመሪያ አካባቢ ያሉ ቪዲዮዎች በጣም ሪፖርት ተደርገዋልና ቅድም እንደነገርኳችሁ ብታረጉ ኮፒ ሊንክ ሼር ዱዌት ሪፖስት ብታረጉ ኮሜንት ላይ ብጽፉ ቪዲዮዎችን ብትሰሙ ተጠቀማላችሁና እንደዛ አድርጉልኝ። የኔ ጠላቶች በሁለት በኩል ናቸው ታውቃላችሁና አንዳቸው አላመልጥም። ስለዚህ እናንተ ከጎኔ እንድትሆኑ ነው። አራዚ ተራላለን አንድ ሺህ ያለ ችግር የለውም። ብዙ ፍሬንዶች አሉ። ሼር እናደርጋለን። ደሞ ለወንጌል ደሞ ለአባባ ኢየሱስ
ተባረኩ። ሶስት ያላችሁ ቀጥታ ወደ እኔ ገብታችሁ በተለይ የመጀመሪያ ቪዲዮዎች እንደዛ አድርጉልኝ። ተባረኩ። እርምሽ ቻው። ተባረኩ። እኔም ጋር በጣም ኮፕሊንክ አድርጉ። በጣም ኮፕሊንክ አድርጉ። ሌላ ተንኮል ሊካሄድ ይችላል። በጣም ኮፕሊንክ ሼር አድርጉት። ጸጋ ያብዛላችሁ። ዳግሻዬ አለህ? ከቻልክ ድምፅህን ልስማው፣ ካልቻልክ ግን በውስጥ ደውላለሁ። አልቻለም። እሺ ዳጌ በውስጥ ደውለታለሁ። ጸጋ ያብዛላችሁ። ተባረኩ። ሰላሙን ወገኖች ሁላችሁም ተባረኩ። አንተም ሰላሙን ተባረክ። ስለአንተ እግዚአብሔርን አባ ኢየሱስ ጸጋውና ሰላሙን ያብዛልህ። አሜን። ቅዳሜ ወንጌል ያሸንፋል። ጨርሻለሁ። አሜን። ቴንክ ዩ። ተባረኩ። እርምሻ 5 ደቂቃ እያለህ ነው ዳጊ። በቃ በውስጥ ልደውልልህ ነው ወይስ እዚሁ ልጠብቅህ? ዳጊ ካልከኝ እጠብቅሃለሁ። እዚህ ልጠብቅህ ወደ ዳግሻዬ? አዎ ብቻ በለኝ ከታች ኮሜንት ላይ። እሺ በውስጥ ብሏል። ተባረኩ። ቴንክ ዩ። ተባረኩ። ሰላም ሁኑ። በቃ ጸጋ ያብዛላችሁ። በደንብ ገብታችሁ በደንብ ያላደረጋችሁ ሰዎች በደንብ አድርጉት። አስተካክለዋለሁ። አንዳንዱ ሴቲንግ ላይ ገብቼ ሪፖስት የምታደርጉትን ዲት የምታደርጉትን ሁሉ እሱን ከፍተዋለሁ። ጸጋ ያብዛላችሁ። ተባረኩ። ቴንክ ዩ። ሰላም ሁኑ።